ጥያቄያችን በቀሲሱ እኛም ስንጠይቅ ነበር ይሄንን ያቃሉ እኮ ልባቸው እኮ ያውቃል ዲያቆን ስዩም ከቀለቤ ጋር ዲቤት ልታረገው የነበረ አንተ እንዴ ይሄ ሁሉ ቀን የሚታወቀው ሰውን ዲስሪስፔክት በማድረግ ነው የታችሁ ዲያቆኑ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይላል እዚህ ካህናቱና ሊቃውንቱ ዲያቆናቱ ሲሆን አራላልኩም በፍጹም አልወጣኝ እንዴ ጽፋል ስለው ዲያቆን ክርስቶፎሮስ ጽፋል ኮሜንት ላይ ቀደም የተናገርከው ቃል ላይ ግፍ ተደርጓል በባሪያዎች በነቢያት አፍ የተናገርከውን አጣመዋል ግፍ ያንንም ተደርጎበታል በቃል ላይ ዛሬም ተደርጎበታል የነብዩ የሶፎንያስ አምላክ ያዝ አንድ ቀን ጉባኤ ቃና ነግረህና ትፈታልኛለህ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም ከኔ ተማሪ ነኝ ላለ ሰው ይችን ቀን ያምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት አገልጋዮች ናቸው ህዝቡ ላይ ቁማር የሚጮቱት ከነሱ መካከል ነው የወጣሁትኝ እነሱ ባያቆኝም እኔም እንደነሱ እንደነኝ ዲያቆን ነበር ተላላ ይቅርታ አይ ግን ቅድም ኮሜንት ላይ ጻፍከው እንዴ የሚል ነበር ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ተዘካለ ተሳስቻለሁ ለንጉሱ ላንተ የተነገረውን ቃል ሰርዘው ለፍጡር የሰጡትን ለኤልያስ በዛ በቀርሜሎስ ተራራ ላይ ድልና መከናወን እንደሰጠው አንተ እግዚአብሔር አምላክ መሆንህን በእስራኤል ፊት በእሳት ተገልጠህ እንደመሰከርክ አለው ጌታዬ አለው ጌታዬ አለው ኢየሱስ አለው ኢየሱስ ሌላ ቡጥቡጥ ተነስቶላል ዲያቆኑ ከዲያቆኑ ቄሱ ከቄሱ እየተተጋተገለ ነው ያው እንግዲህ መድኃኒዓለም ስራውን ሲጀምር አሁን ፈንዲሻና ሻይን ይዘብቻ ፈንዲሻና ሻይን አዘጋጅተህ ቁጭ ብለህ ብቻ ሶፋ ላይ ማውራት ነው ዲያቆን ስዩም ከዲያቆን ክርስቶፎሮስ ዲያቆን ስዩም ከቀሲስ ዲበኩሉ ቀሲስ ዲበኩሉ ከሊቀ ሊቃውንት ቀለመወርቅ ታላቁ ከታናሹ ተያይዘውልሃል አስመረበት እንግዲህ ሰማ ኦኬ ሰማልኝ እኮ አያዙ አይሆነው ገር ላስፈልግም ይያሉ ሲያወሩ ነበር ወይ እንዳላስወር ላስፈልግም ያሉ ትርሶ ነው እኔ እርሶን ለመናገር አይ ስዩም የቆይ እኔ ጋር ቀን ነው እኔ ጋር ቀሲስ ዲበኩሉ ገር ላስፈልግም ይያሉ ለቀሲስ ዲበኩሉ አንድ የጭፍጨባ ለመላከ ገነት ቀሲስ ዲበኩሉ ጭፍጨባ ምድር ያልከው ዳጊ ዳሪያስ በልልኝ ሁሉ በእናትህ ወንጌል ይለፍበት ዳሪያስ ራሳቸው ያሉ ነው ጌታ ዳሪያስ አውነት በቃ አንድ የጭፍጨባ ለቀሲስ ዲበኩሉ ጭፍጨባ ይገባል ከበሮ ጽናጽን ቢኖር ቸብቸብ ባረኩ ነበር አሁን ተባላ እንግዲህ እርስ በርስ ማለት ነው ለዘመናት ማትወጡትን የቤት ስራ ሰጥቻለሁ ወንድሞቼም ሰጣዋል ኦኬ እንስማ ስድብ እኮ አያዙ አይሆነው ገር ላስፈልግም ይያሉ ሲያወሩ ነበር ወይ እንዳላስወር ላስፈልግም ያሉ ትርሶ ነው እኔ እርሶን ለመናገር አይ ስዩም የቆይ እኔ ጋር ቀን ነው እኔ ጋር ምንድነው ግን ቆይ የገባው ዳጊ ምንድነው እኔ ምንም ሊገባኝ አልቻለው ነገር እንደው ምንድነው የገባባቸው ምንድነው ሁሉ ትርምስ ቄሱ ገድል ያስፈልግም ይላሉ ዲያቆኑ ገድል ያስፈልጋል ይላሉ ቄሱ ያለ ማርያም አማላጅነት ዓለም ይድናል ይላሉ ይሄኛው ደግሞ ያለ ማርያም አማላጅነት ዓለም አይድንም ይላል this is orthodox ይላል ኤርሚያስ ነው ማለት ነው ታዲያ አላቋርጠው እነሱ እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር ያልኩኝ አይደለ ከዛ በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን እሷ አስታረቀችን ስለዚህ ማስታረቅ ደግሞ ማዳን ነው እኛም በማስታረቋ አድናናለች እኮ ነው ያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት ዓለም አይድንም የሚል ነገር አላልኩም እኔ በርኬ ተከተላለ ይቅርታ አይ ግን ቅድም ኮሜንት ላይ ጻፍከው እንዴ የሚል ነበር ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ተዘካለ ተሳስቻለሁ እግዚኦ
እንደሱ ብዬ ነው የጻፍኩት። የጻፈው ማስተዋወቅ እንግዲህ ኮሜንት ላይ ያየሁት ምናልባት ከሰራ ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛ ታችሁ ዲያቆን ስዩም ከዲያቆን ክርስቶፎሮስ ጋር ይሄኛው ያለ ማርያም አማላጅነት ዓለም አይድንም ይላል የመሬቷ ኦርቶዶክስ። ይሄኛው ደግሞ የለም እንዴ የለም የቲክቶክ ነው ዘመንበረ ቲክቶክ ዘሀገረ ወግዳ ከዛኛው ሲኖዶስ ነው ከነ ጨጌ ማናቸው አቡነ አኬ ብያልኩት ማለት ነው። የመሬቷና የሰማያው ማለት ነው ማለት የመሬቷና አንደነን ይሏል ከዛ አንደነን ይሏል ከዛ በኋላ ኩላይ በማርያም አማላጅነት ጉዳይ እኮ አልተግባቡም የሚለውን ስማልኛል። ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ። እንደሱ ብዬ ነው የጻፍኩት። አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት ምናልባት ከሰራ ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሐሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ ሁላችሁም ያላችሁ ክርስቲያኖች። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ወይ ምንድነው ዲያቆናት ውሸታም አልኩ። ዲያቆን መዝሙር ያሬድ እልም ያለ ውሸታም እያሳያናችሁ በመረጃ ይሄኛውም ይኸውልህ ውሸታም። አሁን ዲያቆን ስዩም ማለት ነው እንዲህ አይነት ዲያቆን አይደለውም ብሎ ዋሽቶ ልክ ከውስጥ ከአካውንት አውጥተን በጌታ በኢየሱስ ክርስቶስ ዲያቆን ስዩም አለታች አረ ምን ያረጋል አይደለውም ብሎ ዋሽቷል። ኤርሚያስ ቤት ይሄ ሰውዬ አይደለውም ብሎ ዋሽቶ ልክ ፎቶን ሳወጣበት ዲያቆን አይደለም ማለት የሚያፍርበት ሰው ነው። ዲያቆን አይደለም ብሎ ሲል ዳግዬ ዲያቆን መሆኑን አውጣበት ዋሸ። ኤርሚያስ መጽሐፍ ያሳትማል ብሎ አለ ዋሸ። እዚህ ወገኖቹ ጋር ቁጭ ብሎ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚል ጽሑፍ ጽፎ ዲያቆን ክርስቶፎሮስ ያዘው ሲይዘው ዋሸ። ተለክፈዋል ዲያቆናቶቹ በውሸት። ይግባና እንደመረበት ኤርሚ አስገቡት። ቢንዬ አይሆንም እኮ የሚመጥንም ሰው አይደለም። እንትና ስዩም እኮ አያስፈልግም። እነስማና ከዛ ከፈልጋችሁ አስገቡ፣ ካላስፈለጋችሁ አለማስገባት ትችላላችሁ። በዚህ ጉዳይ ይህ ምንድን ነው እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አይድንም። ያላችሁ ውሸቱን ይዩት። ዲያቆን ክርስቶፎሮስ እዚህ ጽፈሃል አለው፣ ኮሜንት ላይ ጽፈሃል ያለ ማርያም አማላጅነት ዓለም አይድንም ብሎ ሲለው ዲያቆን ማነው ስዩም ደግሞ አልጻፍኩም አልተናገርኩም። ሌላ ቤት ደግሞ ያለ ማርያም አማላጅነት ዓለም አይድንም። ኦርቶዶክሳውያን በራሳችሁ መጽሐፍት በራሳችሁ አገልጋዮች እንዲህ ታፍራላችሁ። ውሸታሞች ናቸው። ካህናቱ አይታመኑም። ዲያቆናቱ ውሸታም፣ ደብተራው ውሸታም፣ ገድላት ድርሳናቱ ውሸታም። አንደኛው ዲያቆን ከአንደኛው ዲያቆን ጋር አይስማሙ። ያው ለዚህ ካደውን ያው ከኔ ጀምሮ ወደን ችግር የለውም ባይዚ እንደዛም ባትል ምንድን ነው ሐሳብ አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት ምናልባት ከሰራ አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን መሰከረበት ዲያቆን ተሳስቻለሁ። እንደሱ ብዬ ነው የጻፍኩት። ኮሜንት ላይ ያየሁት ምናልባት ከሰራ ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሐሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ ሁላችሁም ያላችሁ ክርስቲያኖች። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች። በዚህ ጉዳይ ይህ ምንድን ነው እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አይድንም። አያችሁት? እዚህ ወንድሙ ዲያቆን ክርስቶፎሮስ ጋር ሊቃውንት ቀለመወርቅ ቀሲስ ዲበኩሉ ጋር የቤተክርስቲያኒቱ አገልጋዮች ባሉበት ጋር ያለ ማርያም አማላጅነት ዓለም አይድንም ብለህ የሚል ጽፈሃል። ኮሜንት ላይ አንብቤ ያለው ተሳስቼ ነው ብሎ ሲለው እንደዛ አልኩ እንዴ አለ። ከዛስ በሌላ ፔጅ ላይ ነጠላውን ለብሶ ውሸቱን ተላብሶ ማነው ነጠላውን ለብሶ ውሸቱን ጎርሶ ያለ ማርያም አማላጅነት ዓለም አይድንም አለ። ይሄ ሰው ነው ኤርሚያስ መጽሐፍ ጽፎ ነው ምናምን ነገር ብሎ ሲል የነበረው እኛ ቤት መጥተው በክብር የምንቀበለው እንደው አመለሸጋ ነው ብያልኩት ሰው ማለት ነው። ግን ቆንጅዬ ውሸታም፣ የዲያቆን ውሸታም
መዝሙረ ያሬድ የዲያቆን ውሸታም ሲዋሹ ለቀት የላቸውም። ምክንያቱም ኦርቶዶክስን አሁን የሚያድኗት በውሸት ነው። በጴንጤ ፊት ቀርበው መጽሐፍቶቻቸውን በመሞገት አይደለም። ብሉያት አዲስ ኪዳንን ገድላ ድርሳናትን ቀርበው በመነጋገር አይደለም። ቤተክርስቲያኒቱ በምትቀበላቸው መጽሐፍቶች ነው እናውራችሁ ያልኳቸው። አንዳቸውም አይቆሙም አልኩ። አንዳቸውም አይቆሙም ማለት አይቆሙም ማለት ነው። ኦኬ አይቆሙም። የሚዋሹ ዲያቆናት አሏት በውሸት ለመደበቅ ማለት ነው። እኔ ለብቻ አይደለም የሚዋሸው ራሱ ዲያቆናቱ እርስ በርስ ይወሻሻሉ። ኦኬ ይወሻሻሉ። ኦኬ ጋይድ ባታማልደን ኖሮ ዓለም አይደለም ነበር ማለት ነው። ይሄ ዓለም የዳ ነው በማርያም አማላጅነት ነው ይላል። ይሄ ቆንጅዬ በቃ ጨዋ ማለት ነው። ጨዋ ማለት በቤተክርስቲያኒቱ ንግር ያልተማረ ማለት ነው። ቆንጅዬ ጨዋ መለሸጋ ብቻ ሳይሆን ጨዋ ብሎ የሚለው ቃል ያልተማረ ማለት ነው። እንደዚህ ዝም ብሎ ደናቁርት ቢጤ አይነት ነገር ብለው እንደሚሉት ማለት ነው። እርስ በርስ ድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተም እንዴ? አሁን ይኸውልህ ይሄ ሁሉ ቀን የሚታወቀው ሰውን ዲስሪስፔክት በማድረግ ነው። ሲጀምር ቆንጅዬ ደብተራ መተተኛ የሆነ ሰው እንደሆነ አብሮ አደጎቹ አብሮ የቀደሱ አብሮ የሚያውቁት ሰዎች ይናገራሉ። ማለት ጠንቋይ ማለት ነው። በግ ምናምን ነገር ሲቀብር እንጂ አልታየው። እንደዛ አይነት ስራ ይሰራል። ዲስሪስፔክት ያደርጋል ሰው ማለት ነው። እኔ ቀሲስ ዲበኩሉ ለአንተ ጥሪ ላድርግልህ ማለት ነው። ለእርሶ ጥሪ ላድርግ የቤተ ክህነት ስልጣኖትን እንዳለ አክብሬ ማለት ነው። እኔ እንደርሶ ግድም አደግ አይነት አይደለሁም። መልአከ ገነት ቀሲስ ዲበኩሉ በቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል ብሎ በሚለው እና በአዲስ ኪዳን ታቦት አለ ብሎ በሚለው ከኔ ጋር ዲቤት የሚያደርጉ ከሆነ ለካህን ለእርሶ ጥሪ ያቀርባለሁ። ዲቤት ነው ጥሪ ያቀረብኩት። ካህን ኖት አሐዱ አብ ቅዱስ ብለው የሚቀድሱት ታቦቱ ላይ ነው። ኦኬ አክሱም ጽዮን ህዳር 21 ቀን መጣ የተባለው ታቦት አለ። አክሊለ ነበር ይሄን ጥሪ ያቀረበልኝ። አክሊለ ጠርቶ መልሶ ሊቀበል አልቻለም። እኔ ኦፊሻል የዲቤት ጥሪ አድርጌልዎታለሁ። የሚቀበሉ ከሆነ ቤት መርጠው ልክ እንደነ ወንድማችን ቴዲ ቤት ማለት ነው፣ ቴዲ ሐዋሳ ቤት ይህን ጥሪ የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርዕየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽኑ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሬን እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምረ ያለው ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። እኔ በሱ ልናነጋገር የነበረው እሱ በመነገረ መስቀሉ ነበረ። ነገረ መስቀሉ እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። እመቤታችን ምልጃዋን ቆይ ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግርህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ወናን የእመቤታችንን ምልጃ የሚያሳይ ጉባኤ ቃና ስጡትና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም?
ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደፈጠራ ከወሰድከው በቃ ተዋለኝ። እኔ ኪዳነ ምሕረት እንደዛ ስዩሜ አንድ ቀጥሉ ክርስቶፎሮስ ወይም ከአላችሁ ጋር ሊቀ ሊቃውንት ማቆማሉ መምህርን ማቆማሉ ቀጥሉ። ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፍኩ ቪዲዮ ላይ የመበለት ወይ ነው ያወራው። አይጠበቅም ካንተ የመበለት ወይ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም። አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ላያስፈልግም ያሉት እርሶ ነው። እኔ እርሶን አይሰዩም። የቆይ እኔ ጋር ቀልድ የለም። እኔ ጋር ይቅርታ ስዩም ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ላያስፈልግም ያሉት እርሶ ነው። እኔ እርሶን አይሰዩም። የቆይ እኔ ጋር ቀልድ የለም። እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም። ኦኬ፣ እዚህ ላይ ነው ያሉት። እዚህ ደረጃ ላይ ደርሰዋል። ኦኬ፣ ካህኑ ከዲያቆኑ፣ ድርሳኑ ከካህኑ አልተስማሙም። ድርሳኑ ከካህኑ አልተስማሙም። ካህኑ ከዲያቆኑ አልተስማሙም። ምንድን ነው የሚሻለው? ይሻለውማ በጥብጡ ቀጥሏል ብሎ እንግዲህ እዚህ የተፈጠረውን እሳት ወደ እኛ ቤት ለመመለስ የሚሯሯጡ እዚሁ እኛ ጋር ያሉ አሉ። አንዳችሁም እኔ ጋር ቴክስት እንዳታረጉ፣ አንዳችሁም አልኳችሁ። ስልኬ ላይ ስልካችሁን አንስታችሁ እንዳትደውሉ፣ እንተዋወቃለን። አንዳችሁም እንዲህና እንደዛ ቀረም ብላችሁ ማለት ነው። በለኮሳችሁት እሳት ራሳችሁ ትነዳላችሁ ከሚነዱ ጋር ማለት ነው። ለምን? ጭቅጭቅ ስለማልፈልግ። ኦኬ፣ እንደዚህ እየተተረማመሱ ነው ማለት ነው። ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ላያስፈልግም ያሉት እርሶ ነው። እኔ እርሶን አይሰዩም። የቆይ እኔ ጋር ቀልድ የለም። እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ ያላችሁ ክርስቶስ ከማርያም ባይወለድ ዓለም አይድንም ነበር አልኩ አለ። ኦኬ፣ ትክክል ነው። በክርስቶስ ዓለም ስለዳነ ማለት ነው። ዓለም ለመዳን ክርስቶስ መወለድ ነበረበት። ከድንግል ማርያም ተወለደ። ስለዚህ ዓለም የዳነው በማን ነው ማለት ነው? በዚህ ንግግር በክርስቶስ ነው ማለት ነው። በኋላ ቀጥሎ ደግሞ ይሄ ወዘልፈኒ ምን እንደሚል ትሰማዋለህ እዚሁ ማለት ነው። እንግዲህ ሊቃውንቱና ካህናቱ ፊት ቀርቦ ማለት ነው። ዲያቆን ነው። ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ የቱ ጋር ነው እሷ ያስታረቀችን? ሜዳ ላይ ባገኘው ካህናቱ አባቶችህ እንዳትገባ ከሱ ጋር ብለዋሉ። ባገኘሁ ነበር ሜዳ ላይ። እኔ ዛሬ ልናገር፣ ዲያቆን ስዩም ባገኘሁ ነበር ሜዳ ላይ በተገናኘን ነበረ። በአምላኬ በእግዚአብሔር ቃል ስለምደገፍ፣ በአምላኬ በእግዚአብሔር መንፈስ ስለምደገፍ ባገኘሁ ነበር። ማርያም ዓለምን አስታርቃለች ብሎ የሚለውን እውነት በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያን መጽሐፍ ሁሉ እውነት ታደርግልኝ ነበር። በራሴ የቤተ ክርስቲያን መጽሐፍት ነው። እኔ እንደው መጽሐፍ ቅዱስ ራሱ አላባክንም። በራሴ የቤተ ክርስቲያን መጽሐፍት እንዴት አፍረህ ተሸማቀህ እንደምትወርድ በእውቀት ዓለም እያየ ነበረ። ግን አንተው እንዳልከው ተረባርበው አትግባ ብለው አሉኝ አልክ። ተረባርበው የሚረባረቡ ስልክ ደወሉ። ዲያቆን ስዩም እባክህ አትግባ። የባለፈው ሳምንት የደረሰውን አታውቅም እንዴ? ያ ፈለገ የሚባል ተንቀሽቅሾ ሳንቲም ለቅማለሁ ብሎ ፎክሮ እናቱ የወለደችው አንድ ጴንጤ ፊቴ ይቆማል ብሎ ገብቶ የደረሰብንን ታውቃለህ።
እና አሁን ደግሞ አንተ እውነት ለመናገር አውቃቸዋለሁ ልጁን አትችለው እባክህ እንደው በወላዲተ አምላክ ይሁንብችን ቤተክርስቲያን እባካችሁ እንደው አታሰድቧት ወገኖች። እኛ ካህናቱ እኮ ረጅም ዘመን እኔው ራሴ እኮ መስክሬለታለሁ ብለዋል ቀሲስ ዲበኩሉ። እኔው ራሴ መስክሬለታለሁ። ኤርሚያስ ማለት ገድላት ድርሳናቱን እኛ እንኳን እንደሱ አላነበብንም ሽልማት ይገባዋል ብዬ ከዕለታት በአንድ ቀን የተናገርኩት እኮ አለ። እና እባክህ እንዳትገባ ከሱ ጋር ብለው ተረባርበው አድነውኛል ብለሃል። አዎ ከነ ቀሚስህን ብትመጣ ቀሚስህን በእውቀት አውልቄ ወይ ነጠላህንም ቢሆን አስጠዬ በጌታ ሰላም እልክ ነበር። ግን ተረባርበው አስጣሉ። ቀሲስ ዲበኩሉ እርሶንም ተረባርበው እንዳያስጥሉት የዲቤት ጥሪ ለመላከ ገነት ቀሲስ ዲበኩሉ በላይ የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የዛሬ 3000 ዓመት በሰለሞን ልጅ በኩል መጥቶ ኢትዮጵያ አክሱም ጽዮን ማርያም አለ ብላችሁ ህዳር 21 ቀን የምታከብሩት ህዳር 21 ቀን የመከበሪያው ምክንያት የሆነውና ስለዚህ በዛ አስተምሮትና ታቦት ብላችሁ ብትሉት አሁን እርሶ ቅዳሴ የሚቀድሱበት ተሸክሞቱም የሚወጡት በሱ ሁሉ ጭምር በሁለቱም የቀደመውን ኪዳን ወደ ኢትዮጵያ አምጥተናል ብላችሁ ስላላችሁ አክሱም አለ ብላችሁ ስላላችሁ የእናንተ ታሪክ ስለሆነ ኢትዮጵያውያን ባያዩትም ዓለም ባያዩም 3000 ዓመት ግን ህዝብ ላይ ስትዋሹ ነው የኖራችሁት ወይስ እውነት ስትናገሩ ነው የኖራችሁት? ከኔ ጋራ ስለተሰቀለው ስለ ጌታ ስለ ኢየሱስ ክርስቶስ እለምናለሁ 1100 ሰው እየሰማ ለመላእከ ገነት ቀሲስ ዲበኩሉ በላይ ጥሬን እንዲቀበሉ ጥሪ አድርጌልዎታለሁ። የዲቤት ጥሪ ማለት ነው። የቃል ኪዳኑ ታቦት ኢትዮጵያ ውስጥ ነው ያለው ወይስ አይደለም? ታቦት በአዲስ ኪዳን መጽሐፍ ቅዱሳዊ ነው አይደለም? ከኔ ጋራ ይሄው ጥሪ አቅርቤያለሁኝ። ምላሾትን ባገኘው 24 ሰዓት ባልሞላ ውስጥ የቀጠሩት ቤት እርሶ የወሰኑት ቤት ላይ ልገናኝ ፍቃደኛ ነኝ። እርሶንም ተረባርበው እባክዎት አባታችን እባክዎት ከዚህ ሰው ጋር አይግቡ። ያው ቤተክርስቲያን ስለሚሳደብላችሁ ትላላችሁ። እኔ ቤተክርስቲያን አልተሳደብኩም። የሰደቧችሁ የራሳችሁ መጽሐፍቶች ናቸው። እና እርሶንም ተረባርበው ከአሜሪካ እስከ አውሮፓ ተደዋውለው እንዳያስቆሞት በጌታችን በኢየሱስ ክርስቶስ ስም ለምነዎታለሁ። ጥሬ እንደሚቀበሉ እንደ አባት አክብረው ካህን እንደመሆኑ መጠን መተው የሚሸከሙትን ታቦትና የሚቀድሱበትን ታቦት እኔም የማውቀው ታቦት ዲያቆን አያይም ነው ብላችሁ አይደል ያላችሁት? አይቼዋለሁ። እኔ አይቼዋለሁ። እንኳን ያደለውም ሌባ ሁሉ እየሰረቀ ፖሊስ ጣቢያ አይደል ያለው? በእንግሊዝ ሀገር በተለያዩ ሀገራት ላይ እኮ ተሰርቆ ወደ እኮ እንትን መጋዘን ውስጥ እኮ አቧራ እየጠጣ ነው። እና እሱን ታቦት እንዳለና እንደሌለ እውነት መሆኑን አለመሆኑን ከኔ ጋራ አሁን ወደ ካህናቱ ጥሪ አቅርቤያለሁ። እግዚአብሔር ይስጥልን። ቀሲስ ይሄንን ድምጽ ሰምተው ምላሽ እንደሚሰጡኝ ተስፋ አደርጋለሁ። ይሄን ጥሪ የተቀበሉ ቀን አንድ ጴንጤ እንዳይቀር የተኛን ሁሉ ቀስቅሱ። የሞተን አንቁ ብያለሁ። የተኛ ካለ ሁሉ በዚያን ቀን እንቅልፍ የሚወስደው ሁሉ በሰባቱም ክፍለ ዓለማት ላይ የሚሰማን ጴንጤ ቀስቅሱት። ኦርቶዶክሳውያንም ቀስቅሷቸው። ያ ዲቤት ጥሪ ይሄን የዲቤቱን ጥሪ ቀሲስ በተቀበሉ ቀን እንዲሁ በርቀት ሆነው ቀለሜ ብለው አይደለም ይመጣሉ፣ ያወራሉ። እኔ ፊት እኔም አወራለሁ። የእንደ ቤተክርስቲያን አባት አክብሬዎት አወራለሁ። ከነመስቀሎት ጭምርኑ ስዕላትን በዙሪያዎት አድርጉ ትንሽ እርዳታ እንዲሰጡት። አንዳንዶቹ ስዕል ምክንያቱም ስለሚናገሩ መረጃ ሊሰጡት ይችላሉ። ቀሲስዬ ይሄንን እፈልገዋለሁ። ቴንክ ዩ። ወደ ጉዳያችን እንመለስ። ማስታረቅ ደግሞ ማዳን ነው። እኛ በማስታረቁ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት አይድንም የሚል ነገር አላልኩም እኔ። በሩኬ ተቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ ጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለህ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት። አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት። ምናልባት ከሰራ ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሐሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አዳነ።
የታችሁ ዲያቆኑ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይላል። እዚህ ካህናቱና ሊቃውንቱ ዲያቆናቱ ፊት ሲሆን ኧረ አላልኩም፣ በፍጹም አልወጣኝም። እንዴ ጽፋል ስለው ዲያቆን ክርስቶፎሮስ ጽፋል ኮሜንት ላይ ቅድም ብሎ ሲል ኧረ እኔ አልጻፍኩም ጻፍኩ እንዴ በፍጹም አለ። this is orthodox ጉልላታችሁን ነው የመታው የሰራዊት ጌታ እግዚአብሔር። ውሸትን ይዛችሁ እንኳን ከኛ ጋር ልትስማሙ እርስ በርስ አትስማሙ። የውሸት ድንኳን ይፈርሳል፣ የውሸት ካስማው ይነቀላል። ጴንጤ ቤት ቢሆን አትድኑ። የጴንጤ ውሸት ላይ ከቆመ ካስማውን እንነቅለዋለን። እኔው ራሴ ያቋልኩ ጴንጤ ስለሆንኩኝ ውሸት ታቅፈን የምንኖርበት ምክንያት የለም። ካላምጥ የለም። እስቲ የሙሉ ወንጌል ፓስተሮች ውሸት ጽፈው እስኪ ያድናሉ። እነሱ እንነቅልላቸዋለን በእግዚአብሔር ቃል ማለት ነው። መሰረ ክርስቶስ ውሸት ጽፋ እስኪ ይጸድቅላታል፣ እንነቅለዋለን። እኛው ራሳችን እኮ አልኩ። እኔው ዳጊ ጊዜውን ዞርበታለን። መረጃ አምጣ የተጻፈ ማለት ነው። እስቲ እንትና ፓስተር የሚባሉ እንትና 30 ዓመት ሙሉ አገልግለው አረፉ እና የሳቸውን መቃብር እግዚአብሔር ለመዳኛ ሰጠን ቤዛ ሰጠን ብለው እስኪ አንድ ፓስተር መቃብር እንትን ቤዛ ነው ብላ ተጻፍ ቃለ ሕይወት። ያኔ ጉድ ይፈላል እኛው ቤት ማለት ነው። በራሳችን ላይ የጨከን ሰዎች መሆናችን እንድታውቁ እንወዳለን። ሲጀምር እንዲህ አይነት አርቲ ቡርቲ ሙሉ ወንጌልም ቃለ ሕይወትም መሰረ ክርስቶስም አይጽፉም። የለም። የውሸት ድንኳን ይጋደማል አልኩ። ዮናታን እንዳየው ማለት ያ ፍልስጤማውያን እንዳዩት በሌሊት በል ማለት አንድ የገብስን ጎቻትን ከባሎ መታው ብሎ እንዳለ ማለት ነው። እንመታዋለን በእግዚአብሔር ቃል እውነት። የውሸት ድንኳን ይነቀላል፣ የውሸት ድንኳን ይጋደማል። እንኳን ከኛ ጋር ተነጋግራችሁ ልትግባቡ እርስ በርስ አላግባባችሁም። ለማርያም አማላጅነት ዓለም አይድንም ይላል ለብቻው ሲሆን፣ ካህናቱ ፊት ሲሆን እኔ አይድንም አልኩ እንዴ? አላልኩም እኮ ይላል። ብለሃል አላልኩም፣ ብለሃል አላልኩም። ይሄኛው ማለት ይሄኛው ዲያቆን ስዩም አላልኩም። ይሄኛው ብለሃል አይቶ ማለት ክርስቶፎሮስ አይቷል። የጻፈው እንዳየው ለማሳየት በንግግሩ ገለጠው እኮ። ይሄኛው ምንድን ነው የገባባችሁ? ለምንድን ነው ለእግዚአብሔር ቃል እውነት የማትሸነፉት? ለምንድን ነው ኦርቶዶክስ ተዋህዶ ተሐድሶን የጠላችሁበት ምክንያት? ለምንድን ነው? በአስማት ሞከራችሁ ኤርሚያስን ልታስቆሙት አልቻላችሁም። እና ስም በማጥፋት ዲስሪስፔክት በማድረግ ማለት ነው። መልአከ ገነት ቀሲስ ዲበኩሉ ገድል ድርሳናትን አያስፈልግም ብለውታል። ቀሲስ ማነው ዲያቆን ስዩም ቀደም ሲናገሩ አልፈልግም ብለዋል። ጥሩ ነው፣ ይበሉት በጄ ነው ይበሉት፣ ይቀጥሉ። ቀሲስዬ እነዚህን መጽሐፍቶች እንዳትቀበሏቸው፣ ወስኑባቸው፣ ጨክኑባቸው። ባለጌ ልጆች ናቸው፣ አዋልድ ናቸው ብላችኋል። ባለጌ ልጆች ወላጃቸውን መጽሐፍ ቅዱስን የሚሳደቡ እግዚአብሔርን የሚሳደቡ ባለጌ ልጆች፣ ስዳደግ ልጆች፣ የመጽሐፍ ቅዱስ ልጆች ናቸው። አዋልድ ማለት ልጆች ናቸው አይደል ተባለው? ባለጌ ልጆች አምላካችን እግዚአብሔር እንዴት እያደረጉ እንደሚሳደቡ አይሳይተናል። ባለጌ ጋጦጥ ስርዓት አልባ የሆኑ ልጆች ናቸው። አንብቤ እነዚህ ልጆች እኔ ልቆነጠጣቸው ይገባል። ቀሲስ አይመስሎትም? ባለጌ ልጅ ይቆነጠጣል። እንደውም ይበል የሚያሰኘው በእንደርሱ አይነት አባት ነበር፣ በአባት ነበር ልጅ መቆንጠጥ ያለበት። እንደርሱ አይነት አባት ዝም ያሉ ይቆነጠጣሉ። የኤሊ ልጆች ምናምንቴዎች ነበሩ ይላል። እግዚአብሔርን አያውቁም ነበር ይላል። ካህን ናቸው ያጥናሉ፣ ግን እግዚአብሔርን አያውቁ። ኤሊ ዝም አለ። እንዴ ፊናንስ አፍኒን ነውር አይደለም እንዴ አንተ ባለጌ ምናምን ነገር ብለው አሉ። ብልግና ነበር ሲደረግ የነበረው በሴሎ። የሳሙኤል አምላክ እግዚአብሔር ይፋረደኝ ስሎት እና አንተ እርምጥምጥ ባለጌ እንዴት ታደርጋለህ? ፊናንስ እንዴት ታደርጋለህ? አፍኒን ነውር አይደለም እንዴ? ባልጠፋ ሴት ደግሞ እዚህ መገናኛው ድንኳን ጋር ነው እንደዚህ የምትማግጡት። እዛው ቤተ መቅደስ ውስጥ ነበረ የግብረ ሥጋ ግንኙነት ሴክስ ሲያደርጉ የነበሩት የኤሊ ልጆች፣ የካህኑ የኤሊ ልጆች። ሳሙኤል እስኪወለድ ድረስ ቤቱን ሲያገሙት ነበር። ኤሊ ዝም ቢል ባይገስጽ
እነዛ ባለጌ ልጆቹን እግዚአብሔር በአንድ ቀን ሊቀጣ እግዚአብሔር ቁጣ አልኩ በእነሱና እነሱን በመሰል ባለጌ እስራኤላውያን ምክንያት የእስራኤልን ቤት እግዚአብሔር በፍልስጤማውያን ፊት ሰበራቸው። አቤኔዘር ብለው ቢሉ ድንጋይ አለት ሳይ ሄደው ቢደበቁ እናንተ ፍልስጤማውያን እጆቻችሁን አበርቱ ብሎ አላቸው እግዚአብሔር የዛን ቀን። ኦኬ የእስራኤል አምላክ ቅዱስ እግዚአብሔር ታቦት ሄደው ሲያመጡ ነጠቋቸው ብሎ አለ እግዚአብሔር። ፍልስጤማውያን ታቦት በማምጣት አይደለም ነውርህንም እንደምንድነው ሽንፈማኑ ድልን የምታገኘው በእስራኤል አምላክ ፊት የጎበዛዝቱ ኃጢአት የበዛች ነበር። ግልሙትናቸውና መተታቸው ጥንቆላቸውና ምንዝርናቸው ጫፍ ደርሶ ነበር። ኦኬ እግዚአብሔር ሲነሳ ካህናቱ ከነታቦቱ ተላልፈው እንዲሰጡ አደረገ። ካህናቱን ከነታቦቱ በጠላቶቻቸው በፍልስጤማውያን እጅ ተላልፈው የአባቶች አምላክ ተላልፈው እንዲሰጡ አደረገ። ኦኬ ሁለቱ የኤሊ ልጆች አፍኒና ፊንሃስ ምንም እንዳላደረገ አፋቸውን ጠራርገው እንትን ያደረጉበትን እንትናቸውን ይታጠቡበት አይታጠቡ እንኳን አይታወቅም። ከነሚርመጠመጡበት ኃጢአታቸው ለፍልስጤማውያን እንዲሞቱ አደረጋቸው፣ ገደላቸው ማለት ነው። ጻድቅ ነው እግዚአብሔር ስልህ ጻድቅ ነው እግዚአብሔር። አልገስጽም ብሎ ያለ ኤሊንስ በዚያኑ ቀን የልጆቹን ሞት መርዶ ሲሰማ ከተቀመጠበት ወንበር ላይ ተደፍቶ አንገቱ ተቆልሙሞ እንዲሞት አደረገው። እግዚአብሔር ጻድቅ ነው ንጉሴ። አታመልጡም እናንተም አታመልጡ። እነዚህን መጽሐፍት አንገስጽም ብላችኋል አይደል? እነዚህን ባለጌ መጽሐፍቶች እግዚአብሔርን የሚሳደቡ ባለጌ መጽሐፍቶች የሥላሴን መንግስት የሚሳደቡ ባለጌ መጽሐፍቶች ለሚጠይቀኝ ሁሉ መልስ አለኝ። ባለጌ ነውረኛ መጽሐፍቶች አምላኬን እንዴት እንዳበሻቀጡት ቅድም አሳይቻችኋለሁ። ባለጌ መጽሐፍቶች የሥላሴን መንበር የሚሳደቡ ነውረኛ መጽሐፍቶች ለሚጠይቀኝ ሁሉ መልስ አለኝ እኮ ነው ብየምልህ። ነውረኛ የነቀነቃችሁት የሥላሴን መንበር ነው አይደል? እደፋላችኋለሁ እነዚህን በአፍጢማቸው ከነመኖሩም ጭምር የማይታወቅ ይሄ ሰውዬ ብላችሁ ያላችሁትን በአፍጢሙ ተረቱን እደፋዋለሁ እዚህ ዓለም አደባባይ ላይ በመረጃ ይኸው መጽሐፍት አስቀምጬ ግዕዝ ከአማርኛ እያሳየው የቤተ ክርስቲያኒቱ መጽሐፍት ነው ብላችሁ ያላችሁት ከነማህተሙ ጭምር ያለበት አንድ ቄስ እዚህ ዝር የሚል የለም። አንድ ዲያቆን ጥግ ነው ማስይዘህ ዳር ያዝ ብያለሁ፣ ዳር አስይዝሃለሁ። አዎ ጭቅጭቅ፣ ክርክር፣ ድብድብ ብያለሁ እንደዚህ ብሎ ነገር የለም። አሁን የምን ብያለሁ ነው ብያለሁ እንደ ወላዲት አምላክ የሚባል ነገር የለም። ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን የቅቤ ገበያ እኮ ነው። የቅቤ ገበያ መርካቶ ቅቤ ተራ ምናምን ነገር ቦምብ ተራ ምናምን ጭድ ተራ የሚባለው አለ አይደል? ዲያቆኑ ከካህኑ አለስማማ ብሏል። በምን እነዚህ መጽሐፍቶች ሊያጸድቁ አትሸፍኗቸውም። የሰራዊት ጌታ እግዚአብሔር ልጅ ምስክር ነው። ከማደሪያው ተነስቷል። እምነግርህ ቀልድ መስሎ ከሆነ እያፈራችሁ እየተሸማቀቃችሁ አንገት እየደፋችሁ እርስ በርስ እየተባላችሁ እየተናጫችሁ ትኖራላችሁ። ህዝቤ ኦርቶዶክሳውያን፣ እኔ ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት። ህዝቡ የክርስቶስ ነው። ቤተክርስቲያኒቱን ከመጥላት አይደለም። እንደነኛ አይነት አገልጋዮች ናቸው ህዝቡ ላይ ቁማር የሚጮቱት። ከነሱ መካከል ነው የወጣሁት። እነሱ ባያቆኝም እኔም እንደነኝ ዲያቆን ነበርኩኝ። ኦኬ አሁን ላይ ብራዘር አንተ ጥግ ይዘህ ፈንድሻን ይዘህ ቡናህን እየጠጣህ ግራ ቀኝ እርስ በርስ እንደሚባባሉት ኤርሚያስስ ምንድነው ብሎ የሚለው ዳጊስ ምን እየጨመረ ነው ያለው? እዩ፣ ስሙ፣ አስተውል። የቅቤ ገበያ እንዳልኩ በቃ ጫጫታ
ስድብ እኮ አያዙ ገር ላያስፈልግም እያሉ ስራሩ ነበሩት። ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ስዩም የቆይ እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር። ውሸት አንድ አልኩኝ አይደለ? እንዴት ነው በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛን በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት ውሸት ነው። አሁን እነሱም አልተስማሙም። ውሸት ነው። ማርያም አስታርቃ ዓለምን አላዳነችም፣ ልታድንም አትችልም። ማዳን የማርያም ነው ብሎ የሚል መጽሐፍ ቅዱስ ላይ የለም። የደብተራ ልብ ወለድ ወሬ ነው። ማርያም የጌታዬ እናት ማንንም በባለፉት ትውልዶችም ማንንም አላዳነችም፣ አሁንም አታድንም፣ ለሚመጣውም ዘመን አታድንም። ማዳን የእግዚአብሔር እንጂ ማዳን የበጉ ከእሷ የተወለደው የክርስቶስ እንጂ የእሷ አይደለም። እሷ ራሷ መዳን ስለሚያስፈልጋት የዳነችው በልጇ ነው። አጭርና ግልጽ ግልጽ። አይድንም የሚል ነገር አላልኩም እኔ። ብሩኬ ትቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት? አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት። ምናልባት ከስር ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሐሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ ሁላችሁም ያላችሁ ክርስቲያኖች። ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አዳነም። ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። አያ እዚህ ሲጠይቁት እዚህ ጋር የተቀመጠው ዲያቆን ስዩም ነው። እዚህም ጋር የተቀመጠው ዲያቆን ስዩም ነው። ወይት እዚህ ጋር የተቀመጠው ዲያቆን ስዩም ነው። እዚህ ጋር የተደመጠው ዲያቆን ስዩም ነው። አንዱ ሰው ነው በሁለት ጊዜ ነው የተቀመጠው። እዚህ ከካህናቱ ፊት፣ እዚህ ለብቻው። እዚህ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይልልሃል። እዚህ ደግሞ ሲሆን ዓለም ማርያም አማላጅነት ዓለም አይድንም ብሎ የሚለውን ኮሜንት ጻፈና ብለሃል ብሎ ሲለው አላልኩም። ማነው ኡቲ የምትባለዋን ሙስሊም ናት። እሷ እዛ ታስቀምጠዋለች። እሷ ቤት ነው የማገኘው። ጥሩ አርጋ ፎሎ አርጓት ከቻላችሁ። በእውነት እነ ቤካም አሉ እና አጋፔም አሉ የኛ ወንድሞች እዛም ያስቀምጡታል። ግን ሰሞኑን ሰንፈዋል። ቤካም ይኸው እዚህ ያለ ሰንፈዋል። አጋፔም አይ ቲንክ ስራ የተሆ ነው ይመስለኝ፣ እረፍት የወጡ ነው ይመስለኝ። ማለት ጭቅጭቁም ሲበዛባቸው የትኛውን ለጥፎ የትኛውን ይተውታል። እነሱንም ፎሎ አርጓቸው፣ አጋፔንና ቤኪን ማለት ነው። ሌሎችም አሉ። ግን እንትን ስማችሁን እንዳንይዘው እንዴት በብዕር ስም ምናምን ነገር ሆነ። በቃ አልያዝ ነው የምስሩ። መላከ ገነት ምን ተሻለ? መላከ ሲኦል አይነት እኮ ሊሆን እኮ ነው ስም መላከ ገነት። እዚህ ግርቢ ያለው ትርምስ መላከ ሲኦል እኮ ይመስለው። እርሶ ገድል አይቀበሉ ወደ ማለት መጥተዋል ይመስለኛል ዲያቆን ስዩም እንዳለ። እሱ ደግሞ እርሱን ቅኔ ይጠይቁታል ምን ተምረዋል ብሎ። ህዝቡ እኮ ግራ ተጋባ። ቀሲስዬ እረፍት አጣ እኮ ህዝቡ። በዓለም ያለው ኦርቶዶክሳውያን እኮ ግራ ተጋባ። ይኸው ለእኔ ሞዴሬተሮች እዩዋቸው ታች ሁሉ ኮሜንት ቢያይም ይተዋሉ። እነሱ ቤት ክፉ ሲጻፍ ዝም አይሉም። እኛ ቤት ግን ክፉ ሲጻፍ አሁን ገስት ላይ ያሉ በሙሉ ዜድ፣ ሰላም፣ ዳግሻም፣ ቢኒያውም፣ እብራዊትም ሞዴሬተሮች ናቸው። ጨጭ 10 ጊዜ እስኪጽፉ ድረስ ዝም ይሏቸዋል። እኛም እኮ እንደ ጭቅጭቁ ደከመን እኮ። ዚስ ኢዝ ፕሮቴስታንት በእውነት ፕሮቴስታንት
ለነቢካ ደናጋፕ ደከመን እኮ እኛም በጣም ደከመኝ ዛሬ ግን ኤርሚዬ ቆይ እኔ ያልገባኝ ነገር አሁን በምን ተስማሙ? ያለ ማርያም አማላጅነት ማማላጅነት በምን ተስማሙ ወይስ በየትኛው? አሁን እኮ ምዕመኑ እኮ ግራ ተጋብቷል። የትኛው ነው ትክክል? ቄስ ዲበኩሉ ናቸው? ስዩም ነው ትክክል? አሁን እኮ እንደ ስዩም የሚያምን እኮ ብዙ ህዝብ አለ። የስዩም ብቻ አስተሳሰብ አይደለም። የትኛው ነው ትክክል እኮ? አሁን እኮ አንድ ነን ይሉሃል። ይሄ እኮ በጣም መሰረታዊ ነገር ነው እኮ እነሱ ቤት እኮ በጣም መሰረታዊ ነው። እና በዚህ መሰረታዊ ነገር ካልተግባቡ በሜሮሎጂ የማይግባቡ ከሆነ በምንድን ነው የሚግባቡት? እና መልሱ ምንድን ነው? መጨረሻውን ለመስማት ነው። በምን ተስማን አሸነፈ? እሺ እዚህ ጋር አርዕስቱ ምን ነበር የለጠፍነው? ዳጊ ወይ አርዕስቱ ምን ብለህ ነበር የለጠፍነው? ቆይ ጠይቃለህ ቢኒ። የማናቸው አስተምሮ ነው ትክክል? የካህኑ ወይ የድርሳኑ ብለናል አይደል? ቪዲዮ አሳየን። ቪዲዮ ቀሲስ ዲበኩሉ የሚያወሩት ሌላ፣ ድርሳናቱ የሚናገሩት ሌላ ሆኖ ተገኘ። አሳይን በመረጃ ማለት። አሁን ደግሞ ከሱ ትንሽ እንትን እረፍት ሳናረግ ሻይ ሳንጠጣ ውሃም ሳንጠጣ ሌላ ትኩሳት ውሁት የምትባለው እህት ለጠፈችልን ደግሞ ማለት ነው። እሷ መለጠፍ ስራዋ እያገናኘ ተለጥፋለች። አሁን ደግሞ እዚህ ቆይ ድርሳናቱ ከካህናቱ የሚያወሩት አንድ አይደለም። አሁን ደግሞ ዲያቆናቱ ከካህናቱ የሚያወሩት አንድ አይደለም። እማማ ዝናሽ የመንግስት ያለህ ብለው ያሉት እንደዚህ አይነት አጣብቂኝ ውስጥ ገብተው ይመስለኛል። እኛ አሁን የማን ያለህ ብለን እንበል? የጳጳሲያት አለህ፣ የጳጳስ ያለህ፣ የሊቃውንት ያለህ ብለን እንዳንል ይኸው ሊቃውንት ቀለሜ እዚህ ቁጭ ብለዋል። ቀለመ ወርቅ ማለት ነው። ቀለሜ ብለው የሚሉት የእሳቸውንም ጭምር ስለሆነ ማለት ነው። ሊቃውንት ቀለሜም እዚህ ቁጭ ብለዋል። እሳቸውም ጭጭ ብለው ቆይ መልአከ ገነት ይላሉ እንጂ ምንም የገነት ኑሮ አይደለም እዚህ የሚሰማው ነገር። ምንድነው የድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ እንዴ? ትንሽ እንኳን እንደ ስሙ እንኳን አይጠረቀቁለት እኔ በሱ ዙሪያ ኤርሚዬ ከማጋዲ ቢል እዛው ቤት እኮ ቀለም ወርቅ የሚባሉ ሰውዬ እኮ አሉ። ስለማን ነው እዚህ ቁጭ ብለው ሊቃውንት ቀለም ወርቅ እኮ ምንድነው ግራ አጋቡና ቀለሜ እያሉ ይሸራደዳሉ። ይሄም ካህን ነው፣ ይሄም ካህን እርስ በርስ ማለት ነው። ቀለሜ ደግሞ መልስ አይሰጡም። ካህኑን ይወርፈዋል ማለት ነው፣ ይሰድበዋል። ቀስ እያሉ እዛው በመርፌ ያው እዛ ቤት እኮ ሲነጋገሩ በእንትን ነው እንዲህ ዝም ብሎ በፊት ለፊት እንደ ደጋበግ ፊት ለፊት አይዋጉም። እንደ ቄስ እኮ ተንኮለኛ እኮ የለም በምድር ላይ እዚህ ፕላኔት ላይ ተንኮለኛ እኮ ተንኮለኛ። ጥያቄ ይመለስልኝ ያዘው። እኔ ጥያቄ አለኝ። ካልሆነ ሄደህ ሊቃውንት ቀለሜ ጋር ጠይቅ። እሺ ምንድን ነው እንትን? ቆይ አሁን ዲያቆን ነው ትክክል ወይንስ ዲበኩሉ የቤተ ክርስቲያኒቱንም አንዳንድ አስተማሪዎች አይቀበሉ? ምክንያቱም እኔ አሁን ያለ ማርያም አማላጅነት ዓለም አትድንም የሚለውን ከዲያቆኑ ብቻ አይደለም የሰማሁት፣ አውደ ምሕረት ላይ ከጳጳሳቶቹ ሰምቻለሁ። ስለዚህ አሁን ምን ዲበኩሉ ጳጳሳቱን የሚቃወማል ነው ዲያቆኑን ብቻ አይደለም? ወይንስ ቤተክርስቲያኒቱን በቃ ታላቅ የሆነ ብጥብጥ ላይ ናቸው? ለማጋነን አይደለም፣ ትርምስምሳቸው ነው የወጣው። ወደ መጨረሻ ላይ በኮሜንት ደረጃ እንኳ ይሄ ሀሳብ የሚያስነቅፍ ሆነ። በኮሜንት አይደለም በትምህርት በኮሜንት እንኳ ያለ ማርያም አማላጅነት ዓለም አይድን የሚለው የሚያስነቅፍ ሆነ። ዲያቆን ሲጽፈው እንኳ ያስነቅፋል አይደለም? መጨረሻው ይሄ ሆነ። ልክ ነው፣ ልክ ነው። በጽሁፍ ሁሉ ነው የሚጠባበቁት፣ እንኳን በንግግር እሱ ይታያል። እርሶ ነዎት ያሉት መልአከ ገነት፣ እርሶ ነዎት ገድልን የካዱት፣ እርሶ ነዎት፣ እኔ አልካድኩም እያለ ነው ልጁ። ይህን መጽሐፍ ነውር ድረስ ማለት ነው። ይህን መጽሐፍ በዲያቆን ደረጃ እንኳ የሚከለከል ሆነ አይደለም ማስተማር ማለት ነው። ልክ ነው፣ ልክ ነው። ያው እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም፣ ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አለ። መውለድና ማማለድ አንድ ነው። የኛ ጥያቄ ዳጊ ጥያቄ በቀሲስ ለዲያቆኑ ቀረበ። ጥያቄያችን በቀሲሱ እኛም ስንጠይቅ የነበረው ይሄንን ነው።
ያውቃሉ እኮ ልባቸው እኮ ያውቃል። ማርያም ጌታችን ስለወለደች አማለች እንዴ? በመውለድ ነው እንዴ ምልጃ? በመለመንና በመጸለይ መስሎኝ። እሱ ከሆነ ደግሞ በውዳሴ ማርያም አንድምታ ትርጓሜ ላይ ሊቃውንቱ አትለምንም ብለዋል። ሌላም ነገር ፈረሰ እንጂ መውለዷ ቤዛዊት ተብላለች አይደል? ለምን ነው ቤዛዊት ዓለም ያሏት? ወለደች ነው። ስለዚህ አማላጅነት ከፈረሰ በመውለድ አማላጅነት የማይገኝ ከሆነ ቤዛነትም በመውለድ አይገኝም ማለት ነው። አይገኝም። አንዱን ጥሎ አንዱን ጥሎ አይቻልም ነው ያ የለም። እመቤታችን ምልጃዋን ቆይ ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕል ወናንቃድ ባይቆረጥችን ክፍል ብሰማ ደስ ባለኝ ነበር። የእመቤታችንን ምልጃ የሚያሳይ ጉባኤ ቃና ስቶትና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደፈተና ከወሰድከው በቃ ተዋለኝ። እኔ ቀጥሉ ክርስቶፎሮስ ወይንም ከአላችሁ ጋር ሊቀ ሊቃውንት ማቆማሉ መምህርን ማቆማሉ። ቀጥሉ ግን ረጋ ብለህ አዳምጠህ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ የመበለት ወሬ ነው ያወራው። አይጠበቅም ካንተ የመበለት ወሬ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም። አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ገር ላያስፈልግም ያሉት እርሶ ነው። እኔ እርሶን አይሰዩም። የቆይ እኔ ጋር ቀልድ የለም። እኔ ጋር እና አባቶቹ ፊት የመበለት ወሬ ነው ያወራው ሙሉ በሙሉ አሉት። እና አባቶቹ ፊት የመበለት ወሬ ካወራ ጴንጤው ኤርሚያስ ጋር መጥቶ ምንድነው የሚያወራው? ዲቤት ላይ ዲያቆን ስዩም ሙሉ አለኝ እያለ ነው ወንድማችን። ሙሉ አለኝ የሱ ቪዲዮ እያለ ነው። ማነው? አስገብቼዋለሁ። ዜድ ኤርሚዬ እንዴት ዋላችሁ? ሰላማችሁ ይብዛ። ቀርተዋል። ሙሉ በሙሉ ሙሉ ለሙሉ ቀድቼዋለሁ። እምቢ አለኝ እየላኩልህ ግን አንዱን ይኸውልህ እሱ እዛ ሲያፋጥጡት አላልኩም ያለበትን ልኬልሃለሁ። ኤርሚሻ ድንግል ማርያም አማላጅነት ዓለም አይድን የሚያለውን በአሁን በእንትን በዋትሳፕ ልኬልሃለሁ ሙሉውን። እሱ ዳውንሎድ አድርጌው ነበር። ያሬድ መዝሙር ያሬድ አጥፋው አለው። አጥፋው ሲለው እኔ ቀድሜ እሱ ሳያጠፋው በፊት ዳውንሎድ አደረኩት እና ልኬልሃለሁ። እሱን ልኬልሃለሁ። ይሄኛውን ግን ላሰማህ ከፍ ካረከኝ ማድረግ እችላለሁ። ይሄው ስራ ላይ ስለሆንኩኝ ይቅርታ በጣም እወጣለሁኝ። እንደው በቃ በዚህ እንኳን አገልግዬ ልውጣ ብዬ ነው። እሺ ከዚህ ካልቻሉ በቃ ይተውት። ቀጥሉ ክርስቶፎሮስ ወይንም ከአንዳችሁ ጋር ሊቀ ሊቃውንት ማቆማሉ መምህርን ማቆማሉ። ቀጥሉ ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ የመበለት ወሬ ነው ያወራው። አይጠበቅም ካንተ ሲሪየስሊ። እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም። አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ዓመት በኋላ ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ገር ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር አይሰዩም። የቆይ እኔ ጋር ቀልድ የለም። እኔ ጋር ስዩም ባይወርድ ጥሩ ነበረ።
ባለበት ረስማኝ ወንድም አለም እንደው ላስቸግርህ ያለበት ላይ ሆን ከተቻለ ግን ብትመልሱት ወንድም አለም አንዴ ተመለስማ አንዴ እንዴትም አድርጋችሁ መልሱት ኦኬ ነው እንዴ ወንበሩ ተፈልጎ ነው ባለበት ረስማኝ እንግዲህ ያውስ ወንበሩ ያው ሌላ ተተክቶበታል አዎ አይ ተፈልጎ ገባይ ለባለ ወንበር ተፈልጎ ነው ባለበት ሆነህ እንደው አንድ ነገር ልበል ወንድም አለም ቆይ የለም እንታ ይቆይ ችግር አይ ይሰማኛል ዋላ መጣለው አይ ሌላ ሰው ወጣ እንደውም ሌላ ሰው ይገባል በቃቸው ላይ ተቁትና ወይ እርሚ እንትኑ ጋር አድርገው አይደል ቀረብ ምኑ ጋር ዜዶ ወንድምነት አሁን የፈለከው የእንትኑ ጋር አድርግልህ አይ ቲንክ አንተ የፈለከው ምንድነው ስሙ የቀኔ ውላይ የጠየቁትን ጥያቄ ነው የፈለከው ሙሉን ቀርተዋል ወንድምነት በሁለት ጊዜ ሁለት ሴሽን ነው ያለኝ አንድ ይሄ ያለ አንድ ደግሞ ሌላ አለኝ በደቂቃው አድርገ ቴሌግራም ላይ ላክልኝ አታች አድርገ እሺ አሁን ይሄ ስንት መሰለ ኦኬ ይሄ አሁን 17 ደቂቃ ነው ኦኬ እሺ ዲያዘር ዋን ደግሞ ይሄ ማስተካከለ ሰብስታንሱንም ሐሳቡንም ትምህርቱ ዕውቀቱንም ይሄኛው ደግሞ ስንት መሰለ 7 ደቂቃ ነው አስተካከለ ማለት ምንድነው ያረኩት መሰለ በእያንዳንዱ ልጁን እኮ ገደሉት በነገራችን ላይ ማለት ጨፍጭፎ አሁን ይሄኛው በየመምህራኑ ነው ይቀዳውት ማለት አሁን ይሄ መምህር አመረ የልጁን የጨፈጨፈበት ይሄኛው የመምህር አመረ ነው ይሄኛው ስለመወለዱ ብዙ ነገር አለ ሊቃውንት መወለዱን በመዛት ስለመጣ ይሄኛው ሊቃውንት ቀለም ወርቅ ነው እና የቀሲስ ዲበኩሉ ሲጨፈጭፉት ነው ይሄኛው ሶስተኛው ደግሞ አለኝ የሚገርም ይሄ ደግሞ ምክንያት አይደለም የሚለውን መግለጽ ይሄ ደግሞ እንትና ታላቁና መዝሙር ያሬድና ታላቁ የጨፈጨፉት ነው ልጁን እንዳትገባ ከዚህ በኋላ ልጁ ዛሬ መቼም ዛሬ ከቀጠለ ልጁ እኔ በእርግጠኝነት የምነግርህ በጣም አጥንተ ብርቱ ልጅ መሆን አለበት አጥንተ ብርቱ የሚቀጥል አይመስልም ልጁ ስለዚህ ልላክልህ የተወሰኑት በቃ እሱ ልሞክረው ግን የዋሸበትን ግን ልኬልሃለሁ አሳየው ኤርሚዬ የዋሸበትን አሳይቻለሁ ዘዲ እስከ መጨረሻ ከተከታተልክ ኦርቶዶክሳውያኖች ከታች አሁን መልሱን ይፈልጋሉ ያለ ማርያም አማላጅነት ዓለም አይድንም የሚለው ቡድን ያሸነፈው ወይስ ያው አንድነን ይላሉ እንግዲህ አንተ ታውቃለህ ይሄው ሰማሁን ታውቃለኛል ዘዲ አንድነታቸው ሰሙት ያው እንግዲህ ያለ ድንግል ማርያም አማላጅነት ዓለም አልዳንም ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳንም እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልዳናለች ሰማይና ምድርን አስታርቃለች ሰውንና እግዚአብሔርን አስታርቃለች አያችሁ ይሄ መልጃ ማለት ነው ጥቅስ የለም ጥቅስ እዛ ቤት አትጠይቁ ዝም ብለህ ቃል ቤት ያሰማልን አባታችን ዲያቆንዬ እንደዚህ የሚባለው ጥቅስ የለም አይኖርም አሁን መረጃ ዋቢ ጥቅስ አይጠቅስም ቢጠቅስም አጣም ሆኖ እስካሁን አልጠቀሰም ልብ በሉ ስሙት ኦኬ ይሄ መልጃ ማለት ነው ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው ምንድነው የድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም የምን ክብር ለእግዚአብሔር ማለት ነው ክብር ለእግዚአብሔር ማለት አቁሙ ክብር ለድንግል ማርያም እያላችሁ በሉ መጽሐፍ ውስጥ ባይጻፍም እሷ ታማልዳለች ብላችሁ በሉ ስትወልደው ነው ያማለደችው ስትወልደው ሞቱ አይደል በሞቱ አይደለም በኦርቶዶክስ እንደዚህ የለም በሞቱ ሳይሆን ስትወልደው ነው ገና ዓለም የታረቀው ያስታራቂው እሷ ናት ከሷ የተወለደው አስታራቂ አይደለም ነው የሚሉህ ይሄን ተረታም ትውልድ እኮ አልኩ ባገኘሁ ነበር ዲቤቱ ላይ እንደ ደብረ ብርሃን በግ በወንጌል በትር ሰነዳት አየው ነበር ዓለም አደባባይ ላይ
አላግጣችኋል በጴንጤ ላይ አሁን አንድ እረኛ አስነስቶባላችሁ ላይ ባገኘሁ ነበር ሶሻል ሚዲያ ላይ ቋልኩ ዲቤቱ ላይ ተረባርበው አዳኑ አሁንም እንዳትገባ ከለከሉ እኮ እኔ ግን ማበረታታ ጣሳቸውና ና የቀሽ ዲበኩሉን ግዝት ሳትፈራ ና ዲቤት ላይ እንደገና ድጋሚ ጥሪ ብታቀርብልኝ ቀበልሃለሁ ያኔ ባለፈውን ጥሪ ማለት ጴንጤ እኮ መጽሐፍ ቅዱስ አያውቅም ዲያቆንዬ ጴንጤ መጽሐፍ ቅዱስ አያውቅም ድፈር መናፍቃን ምናምን ነገር ብለሃል አይደል ግድ የለም እዛናና ታወራለህ ከኔ ጋር ማለት ነው በእርግጥም ብዙ ጢም የለህም ጺምህ ነበር የሚረግፈው ከላህ ላይ ማለት ነው እንዴ ነው የሚዋሹት እንዴ እኛው መጽሐፍቶቹን እነሱን እርስ በርስ ካህኑን ከዲያቆኑ ካህኑን ከድርሳኑ ማስታረቅ ላይ ሰለቸን እኔ ነኝ አሁን ቆንጅ ያማላጅ ሆንኩት ልክ ካህኑን ከድርሳኑ ለማስማማት ዲበኩሉን ከመጽሐፍቱ ቤተክርስቲያኒቱ አፏ ከመጽሐፏ ተለያይቷል መጽሐፏ ሌላ ነው የሚያወራው አፏ ሌላ ነው የሚያወራው ካህኑ ከድርሳኑ የሚያወሩት ሁለቱ አይስማሙም ካህኑ ከዲያቆኑ የሚያወሩት ሁለቱ አይስማሙም ሊቃውንቱ ከአዛውንቱ የሚያወሩት አልተስማማም እንዴ ምንድነው የሚሻለው ምንድነው የሚሻለው ማርያም ባትኖር ከሌላ ሴት ይወለድ ነበር እሺ ቤካ የሆነ ቪዲዮ አለ ነው ያልከው ቅድም አዎ ቪዲዮ እየፈለክ ነበር አግኝቼው ነው ቪዲዮ የትኛው ያያውን አራት ሰዓት ሙሉ ቁጭ ብለው ሲያወሩ ነበር አሁን ሪከርድ አድርጌው ነበር ሙሉ አለ አንተ ጋር ቴሌግራም ላይ በውስጥ ላክልኝ ከቻልክ ዋትስአፕ ላይ ሊንኩ እንትን ሼር ላድርግ ከቻልክ ቆርጠህ ላክልኝ ይሄ ድምጽ ምናምን ነገር እንዳጨምሩበት የለም ድምጽ የለም ድምጽ ይሄ ሳቅ ምናምን ነገር አጨምሩበት ፕሊዝ አጋፔም ከቆረጥከው እናንተ በሳቅ ብታስቀምጡትም ለኛ ግን መረጃ ይሆነናል በውስጥ ላኩልን ፕሊዝ ኦኬ እሺ እየቆረጥክ በውስጥ መስመር ላክልኝ ቴንክ ዩ ለምትሉት መልሱ ሌላ ሴት የለም ነው መልሱ ምን አገባህ አይደለም ብዙ ዙሪያ ቆባችሁን አድርጋችሁ ብዙ ተከታይ ስላላችሁ የምታወሩ ሰዎች ተረጋጉ ሚዲያው ቅርባችሁ ስለሆነ የምታወሩ ሰዎች ተረጋጉ ኦርቶዶክስ ከሆናችሁ ራሳችሁን ጠይቁት ስለዚህ ድንግል ማርያም ባትኖር ከሌላ ሴት ይወለድ ነበር ለምትሉት ሌላ ሴት የለም አባ ሕርያቆስ በቅዳሴ ማርያም ላይ ምን ይላል እግዚአብሔር ምስራቁንና ምዕራቡን ሰሜንና ደቡቡን አሻተተ እንዳንቺ ያለ አላገኘም ያንቺን መዓዛ ግን ወደደ የሚወደው ልጁን ወዳንቺ ሰደደ ይላል አያችሁት ማን ነው የጠቀሰው ይሄንን ቅዱስ ማቴዎስ አይደለም ጴጥሮስ የራሳቸው ጉዳይ ነው ለነሱ ቤት ኢሳይያስ እንደዚህ ያለ ነው አባ ሕርያቆስ ዘሀገረ ብህንሳ የተዋህዶ አንበሳ ምናም ነገር ብለው የሚሉት ማለት ነው ራሱ ሲጀምር ሰውየው ውሸታም ነው ቅዳሴ ማርያምን የደረሰው አባ ሕርያቆስ የጠራው እኔ ፊት ቆመህ አታወራትም እሷን አታወሯትም ቄስም ቢሆን ቅዳሴ ማርያምን የደረሰው አባ ሕርያቆስ ቆንጅዬ ውሸታም ነው የውሸታም ቆንጅዬ ያለ በልካ ቆንጅዬ ቀደዳ ለምሳሌ በመዝሙር 45 ላይ የቆሬ ልጆች የዘመሩት ማለት ነው ጎሳ ልቤ ቃለ ሰናዬ ብለው ማለት ነው ያሉትን ለንጉሱ የተናገሩትን አንተ አሁን የጠቀስከው ሰውዬ ዘሀገረ ብህንሳ የት አካባቢ እንደሆነ እንኳን በጂኦግራፊ ላይ አይታወቅም ግን የሀገረ ብህንሳ አሉ የማርያምን እኮ ድርሰት ደረሰ የተባለው ብራዘር ደረሱላት የተባሉት በሙሉ እኮ ዝም ብሎ ውሽክርክር እኮ የሆነ እኮ ትውልድ ነው አባ ሕርያቆስ ይልሃል ሐዋርያቱ ማያውቁት አባ ኤፍሬም ዘሶሪያ ይልሃል ሐዋርያቱ ማያውቁት አባ ጊዮርጊስ ዘጋስጫ ይልሃል በ13ኛው መቶ ክፍለ ዘመን ወሎ ላይ የተወለደ አንድ ጢማም ሰውዬ ማለት ነው እሱ ነው ምን ብሎ ያለው ወልድኪ ነፍሳተ ሶበ አርአኪ በእሳተ ኩነኔ ዘሐሙ እያለ የጻፈው አባ ጊዮርጊስ ዘጋስጫ ነው ትምህርቱ የሆነ አልጫ እለዋለሁ እኔ ታዲያ ማናችሁን ፈራለሁ
ስለ ማርያም ቤዛዊት የጻፈ ቅዱስ ጳውሎስ አይደለም ቤዛንሽ ብሎ የጻፈ አባ ሕርያቆስ ማን አባ ጊዮርጊስ ዘጋስጫ ትምርቱ የሆነ አልጫ የሆነ ትምርት ማለት ነው ምን ብሎ ጻፈ ነፍሳተ ወልድቂ ነፍሳተ ሶባ አራያኪ በሳተ ኩነኔ ዘሐሙ ብሎ የጻፈው እሱ ነው ሰላም ሕማማት ላይ አታምታታም ስል ብራዘር አታምታታ ስለዚህ ቤዛነች ብሎ የጻፈው አባ ጊዮርጊስ ዘጋስጫ እንጂ ሐዋርያቱ አይደሉም ሐዋርያቱማ ቤዛ ብሎ የጻፉትን አሃዱ እግዚአብሔር ወአሃዱ ሕሩይ ያለው ቅዱስ ጳውሎስ በመልእክቱ ላይ ማለት ነው ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ያለው ቅዱስ ጳውሎስ ነው ዘመጦ ርዕሶ ቤዛ ኩሉ ቅዱስ ጳውሎስ በመልእክቱ ላይ እንዲህ ነው የጻፈው ቤዛ ነው ብሎ ያለው ነፍሱን ስለ ብዙዎች ቤዛ ሰጠ ዘመጦ ርዕሶ ቤዛ ኩሉ ብሎ ያለው አንተ ቤዛይተ ኩሉ አለ ብሎ ያለህ የወሎ ሰውዬ ነው ስርዓት እናስይዛለን ማለት ነው ስርዓት እናስይዛለን አባ ሕርያቆስ ቅዳሴ ደረሰ ብለ ያልከው ቆንጆ ውሸታም ነው ለንጉሱ የቆሬ ልጆች የተናገሩትን ለማርያም ብሎ ገልብጧል ጎሳ ልቤ ቃለ ሰናይ ዋና አድቅ ቅዳሴ አለ ማርያም ያለው አባ ሕርያቆስ ነው ከየት ነው ቃል የቆረጀው የቆሬ ልጆች መዝሙር 45 ላይ ጎሳ ልቤ ቃለ ሰናይ ዋና አድ ገብርኤል ለንጉስ ነው ያለው እኔም ለንጉስ ስራዬን እናገራለሁ ብሎ የቆሬ ልጆች በትንቢት ለመሲሁ የተናገሩትን ቃል ጠምዝዘህ እዚህ ትውልድ ፊት ስትጮሁ ነበር አይደል እኔ ፊት አትደግሙትም ያገናኘኝ መድኃኔዓለም ተራ በተራ ቀርሜሎስ ተራራ ላይ እንደሰበሰበለት ለቴስቢያዊ ኤልያስ ይሰብስብልኝ ብቻ ወደ ሶሻል ሚዲያው ላይ እና በመጽሐፍቶቻችሁ በመጽሐፍ አናግርሃለሁ ዝም ጭጭ ነው የምትሉት የጠቀሰልን ጥቅስ ብሎ የጠቀሰልን አባ ሕርያቆስ ከሐዋርያቱ አለ የለም ወደ ቤት ወሰዳት የተባለ ሐዋርያ ታማልዳለች ብሎ ጻፈ አላለም ወደ ቤት ወሰዳት ሐዋርያ ዮሐንስ እኮ ነው 19ኛው ምዕራፍ ላይ ዮሐንስ ወንጌል ማታነቡ ወደ ቤት ወሰዳት እነሆ ልጅሽ እነሆ እናት ብሎ ሰጠ ይላል ደቀ መዝሙሩም ወደ ቤት ወሰዳት ይላል ወደ ቤት ወሰዳት ፍቁረ ጊዜ የተባለ የዘብዴዎስ ልጅ የጌታ ይቅርብ ወዳጅ የተባለ ዮሐንስ 5 መጽሐፍ ጽፏል ዮሐንስ ወንጌሉን 3ቱን መልእክታት እና አንዱን ራእዩን በአምስቱ መጽሐፍት ውስጥም ብራዘር እኔ ጴንጤ ነኝ ያለ እዚህ መጽሐፍት ላይ ለጉራ አይደለም 4 ነጥቡ ብቻ የቱ ጋር እንዳለ ብቻ ነው ማላስታውሰው የፈለከውን ታሪክ አንሳ የቱ ጋር እንዳለ የተባረከው ጌታ መንፈስ ቅዱስ ውስጤን ያተመው እዚህ ይሄን ነው ሲያበሉኝ የኖሩት ጴንጤዎቹ ኦኬ ይሄን ሲያበሉኝ የኖሩት የፈለከውን ታሪክ አንሳ የቱ ጋር ምን እንደሚል ድርም ነጠላ ሰረዝ ምናም ነገር ካልሆነ በስተቀር ታሪኩ የቱ ጋር እንዳለ መንፈስ ቅዱስ ያስተምራል ብሎ የሚለው እኔ ምስክር ነኝ በዚህ ትውልድ መካከል እኔ ምስክር ነኝ ብሉያትና አዲስን መጣ የቱ ጋር ምን እንደሚል ታወራለህ የቆሬ ልጆች የተናገሩት ለንጉሱ ሆኖ ሳለ እናንተ ግን አባ ሕርያቆስ ብላልከኝ አይደል ሄድና ፌስቡክ ላይ ማየት ትችላለህ ኤርሚያስ አበበ ብሎ የሚለው ጋር የት ነው ስተዲድ የት ነው የተማርከው ሆሊ ስፒሪት መንፈስ ቅዱስ አባቶቼን ትንቢት ያናገራቸው የነቢያት አምላክ ሐዋርያትን መልእክቱ እንዲጽፉ ያደረጋቸው የመጽሐፉ ባለቤት ቴንክ ዩ ሎርድ የኔ አባት የሰባተኛ ክፍል ተማሪን ቃልን ታስተምረዋለህ አዎ አስተምረዋለህ አዎ ምስክር ነኝ ሌላው ትውልድ ባይመሰክር ያው እንዳንበሳ ደቦል እነግርሃለሁ እዚህ ቃል ላይ የቱ ጋር ምን እንደሚል እኔ ፊት መጣ አታምታታም ኦኬ አታምታታም አልኩ አታምታታም ማለት አታምታታም ካልሆነ ሜዳው ላይ እንገናኝ ያልተጻፈ ተጽፏል ትላላችሁ ኦኬ እና ማነው የቆሬ ልጆች የተናገሩት ላሳያችሁ መዝሙር 45 ላይ ለመዘምራን አለቃ በመለከቶች የቆሬ ልጆች ትምህርት የፍቅር መዝሙር ይላል ልቤ መልካም ነገርን አፈለቀ
እኔም ስራዬን ለመቤቴ እናገራለሁ ይላል አይልም። አሁን ቅድም የጠቀሰው አባ ሕርያቆስ የተባለው ሰውዬ እኔ ግን የድንግልን ቅዳሴዋ እናገራለሁ ይላል። ከየት አምጥቶ? ምን ነው ንጉሱን ሰረዛችሁት? መሲሁን ምን ነው ሰረዛችሁት? ኢየሱስን ለምን ሰረዛችሁት? ይሄ ለማንም እኮ ጢማሞ እንድና ለሆነች ሴትዮ እኮ የምትናገረው ቃል አይደለም ብራዘር። በትንቢት እኮ የተናገሩት እኮ ነው። እነዚህ የነቢያት መንፈስ ስላለባቸው የቆሬ ልጆች ማለት አሳፍ እነ ኤማን እና እነ ኤዶታም የተናገሩት እና ብሉይ ኪዳን ላይ ሞክረኝ። እነሱ በበገና ትንቢት ትምህርት የተናገሩትን አንደበቴ እንደፈጣን ጸሐፊ ብዕር ነው፣ ውበት ከሰው ልጆች ይልቅ ያምራል ይላል። ስለ ንጉሱ ስለ ኢየሱስ የተነገረ ነው። ሞገስ በከንፈሮች ፈሰሰ፣ ስለዚህ እግዚአብሔር ለዘላለም ባረከ። ኃያል ሆይ በቁንጅና በውበት ሰይፍን በወገብ ታጠቅ ይለዋል። ስለ ቅንነት፣ ስለ የዋህነት፣ ስለ ጽድቅ አቅና፣ ተከናወን፣ ንገስም፣ ቀኝህም በክብር ይመርሃል ይለዋል። ዕብራውያን መብት ላይ ዕብራውያን ጸሐፊ ምዕራፍ 1 ላይ ሂድና ይው ምን እንደሚል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሱ ጠላቶች ልብ ውስጥ ይገባሉ፣ አሕዛብ በበታች ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስትን በትር የቅንነት በትር ነው። ጽድቅን ወደድህ፣ አመፃን ጠላህ፣ ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባ ይለዋል። ስለ መሲሁ የተነገረው አሁን ስሙን የጠቀሰው ሰው አባ ሕርያቆስ የንጉሱን የኢየሱስን ስም ሰረዘና የማርያምን ከተተ። ልማዳቸው እንደዚህ ነው፣ የሚሰርዝ ጠማማ ትውልድ። እኔ ደግሞ የማርያምን ሰርዝልና የንጉሴን አደምቀዋለሁ። ይሄው ነው። ለዚህ ነው የተጠራሁት፣ ለዚህ ነው የተፈጠርኩት፣ ለዚህ ነው የተጠራሁት። ግብግቡ መንፈሳዊ ነው አይደል? አዎ። ጦርነቱ መንፈሳዊ ነው፣ መንፈሳዊ ነው። ጠማሞች የአምላክን የእግዚአብሔርን ቃል ማጣመም ልማዳቸው ነው፣ ትምህርታቸው ነው። በመጽሐፋቸው ሁሉ ጭምር እንዴት እያጣመሙ እንደጻፉት ከዛ ቤት አሳይቻለሁ። ይሄው ላሳያችሁ። አንደኛው ድጋሚ አንዴ መጽሐፉ ላምጣ። አጣሞ መጽሐፍ የና አባ ሕርያቆስ ብቻ ሳይሆን የና አባ ገብረ ኪዳንም ትምህርት ነው። መጽሐፉ ላምጣ። አባቶቼ አምላክ ስም ይባረክ የኔ ጌታ። አጣሞ መጽሐፍ የና አባ ሕርያቆስ ብቻ ሳይሆን የሊቃውንቱ ሁሉ ልማድ ነው። ያጣመማችሁትን እኛ እናቀነዋለን በእግዚአብሔር ቃል ማለት ነው። ይሄው አጣሞ መጽሐፍ የና አባ ገብረ ኪዳን ሁሉ የሊቃውንት አባ ገብረ ኪዳን አራት አይና ያሉ ተብሎ የሚባሉ ማለት ነው። አራት አይና ይላል አይደል? ገና ምስጋናው ላይ ነው የዋሹት። ይሄው ስብሐተ ማርያም ይነግር ማለት ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ይላል። ለስማ ቅዱስ ለእመ ንጉሥ ለዓለም ይላል። ጥቅስ የለም። ምን ይላል ትርጉሙ? ትርጉሙን ይላል ዓለም አንደበቴ ማነው ለዓለም ዓለም ይላል። አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋ ሁሉ ማን ስጋ የለበሰ ሁሉ ንጹህ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን። ጥቅስ አለ? የለም። ጥቅስ እዛ ቤት አይጠየቅም። ስለአንተዬ ጥቅስ አይጠይቅም። የሰራዊት ጌታ እግዚአብሔር ይበቀላቸዋል በዚህ እረኛ በኩል ታያለህ አልኩ። ጥቅስ አይጠይቅም። ይሄን ጥቅስ ከየት ነው ያመጡት? እንዲህ የሚለውን ቃል ከየት ነው ያመጡት? እንዲህ የሚለውን ቃል ከየት ነው ያመጡት? መዝሙር 145 ቁጥር 1 ገዙ ልቀይረው። ቆይ ገዙ ልቀይረው። ገዙ ላምጣው። ኦኬ ገዝ መዝሙር 145 ቀልዳችኋል በእግዚአብሔር ላይ አይደለ? እኔ ደግሞ ተራዬን እቀልድባችኋለሁ እንደ ኤልያስ። ያው ይሄ ማለት ነው ስብሐተ እግዚአብሔር ይነግር አፉዬ። አፌ የእግዚአብሔር ምስጋና ይናገራል እያለ ማለት የዳዊት እኮ የምስጋና መዝሙር እኮ ነው። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም ይላል። እዚህ ላይ ምን አሉ? ስብሐተ ማርያም
ይነግር አፉዬ። እነዚህን ታዲያ መናፍቃን ልክ ማስገባት የለብኝም እንዴ? በደንብ የኦርቶዶክስን መናፍቃን ካህናት፣ ደብተራ፣ ሊቀ ሊቃውንት፣ ጳጳስ ይሁን ዋቴቨር ማንም ልክ ማስገባት የለብንም እንዴ? በደንብ ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ለስማ ቅዱስ ቅዱስ ነው ያለው። ደግሞ ለእሷ እንኳን አላለም ያለው ለስማ ቅዱስ ለእመ ንጉሥ ለዓለም ዓለም አለ። ትርጉም አንደበቴ የእመቤቴን የማርያምን ክብር ይናገራል። ስጋን የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘላለሙ አሜን። ጥቅስ የለም። ኦኬ ነብየ እግዚአብሔር ዳዊትስ መዝሙር 145 ቁጥር 21 አማርኛው አፌ የእግዚአብሔርን ምስጋና ይናገራል። ነብየ እግዚአብሔር ዳዊትና ጴንጤዎች እንደዚህ ነው ብለው የሚሉት። ኦርቶዶክስስ ሊቀ ሊቃውንት አራት አይና አፌ ይኸው አንደበቴ የእመቤቴን የማርያምን ክብር ይናገራል። ዳዊትና ጴንጤ አፌ እግዚአብሔርን ክብር ይናገራል። ስጋም ሁሉ ለዘላለም የተቀደሰ ስሙን ይባርክ። ስጋ የለበሰ ሁሉ ንጹሕ ለሆነው ለንጉሥ እናት ምስጋና ያቀርባል ለዘላለሙ አሜን። ስለዚህ ኦርቶዶክስን ምንድነው የምንሻለው? እነዚህ የተረገሙ መምህራን እንደዚህ ያሉ ትውልዱን የሚያጣመሙት የተረገሙ አባ ገብረ ኪዳን የሚባል የተረገመ ቢጫ የለበሰ መነኩሴ ጉዳይ ነው እኮ አልኩ። ሁለት ጸጉር አብቅል አልኩ። የነካው የእግዚአብሔርን ክብር ነው፣ የነካው ማይነካውን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ባላከበሩበት እነዚህ የቀለሉ ሆዳሞች ልክ በነቢዩ በሶፎንያስ እንደተናገረ እግዚአብሔር ካህናቱና ነቢያቱ ቅሌታሞች ናቸው ብሎ እንዳለ ማለት ነው። የሰፈር ቋንቋ አይደለም፣ ቅሌታሞች ናቸው ይላል። ቅሌታሞች የሰፈር ስድብ እንዳይመስል ነብዩ የተጠቀመውን ቃል ነቢያት አባቶች የተጠቀሙትን ቀጥታ ነው ተጠቀሙ። የአምላክ መንፈስ ያለብኝ ሰው ነኝ። የቀለሉ የእግዚአብሔርን ቃል ያቀለሉ አራት አይና አይደለም ለምን ስድስት አይና አይኖረው? ለምን አይኖረው? ዳርያስ አምላኬን እንደዚህ ያበሻቀጥክማ ያው ኦኬ በትንቢተ ሶፎንያስ ማለት ና ነብዩ እናንተን ቁጭ አድርገው 3:4 ላይ ነብዩ እግዚአብሔር ሶፎንያስ እንዲህ አለ። ከአንድ ጀምሮ ለአመፀኛይቱ ለረከሰች ላስጨናቃይቱ ከተማ ወዮላት ይላል። ድምፅን አልሰማችም፣ ተግሳጽንም አልተቀበለችም፣ በእግዚአብሔርም አልታመነችም። ገልብጠህ ለቤተ ክርስቲያን አንብበው። ድምፅን አልሰማችም፣ የአምላኳን ድምፅ እቺ ከተማ ወይ እቺ ቤተ ክርስቲያን። ተግሳጽን አልተቀበለችም። አዎ ማንም ሁን ማንም፣ ጴንጤውን፣ ኦርቶዶክስ፣ ካቶሊክ፣ ዳርያስ በነቢያት ቃል እንቆርጣለን። ንስሐ ትገቡ ከሆነ ትገባለህ፣ ንስሐ እንገባ ከሆነ እንገባለን። እግዚአብሔርን እነዚህ መጽሐፍቶች እየተሳደቡ ሊቃውንቱ እንደዚህ እያጣመሙ ዳርያስ ድምፅን አልሰማችም፣ ተግሳጽን አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። ወደ ሌሎች ነው የቀረበችው ይናገራል ሶፎንያስ። በውስጧ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ፈራጆቿ እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላ ናቸው። መብል ነው የሚወዱት፣ መብል። ሆዳም ፓስተር፣ ሆዳም ነቢይ፣ ሆዳም ጳጳስ፣ ሆዳም ቄስ፣ ሆዳም ትውልድ፣ ሆዳም ራባይ። ዞር በል ከመንገድ ላይ። ጽድቅን ትሰብክ ከሆነ ስበክ። አይፈልግም እግዚአብሔር ካለ በኋላ የሰፈር ስድብ የተሳደብኩ እንዳይመስላችሁ። ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው ይላል። የቀለሉ
ካህናቶቿ መቅደሴን አርክሰዋል፣ በሕግም ላይ ግፍ ሰርተዋል። ሕግ ማለት የትኛው ነው? ቃለ እግዚአብሔር አሁን ያሳየው ማለት ነው። የአባቶች አምላክ የኤልያስ አምላክ በሕጌ ላይ ግፍ ሰርተዋል፣ በቅዱሱ ቃል ላይ ግፍ ሰርተዋል። አባ ከብረ ኪዳን የሚባሉ ነውረኛ ሰውዬ ዳርያስ ልኮኛል አምላኬ፣ ተናገር ብሎኛል አምላኬ። ዳርያስ ግፍ ሰርታችኋል በሕጌ ላይ። እግዚአብሔር ሕግ፣ ትእዛዝ፣ ስርዓት፣ ቃሌ ብሎ ይለዋል በመዝሙር 119ኛ ላይ ማለት ነው። የቃሉን ሕጌ፣ ስርዓቴ፣ ትእዛዜ፣ ቃሌ ብሎ ይላል። ዳርያስ በመጽሐፍ ያጣምማሉ፣ በግል ቢጽፉ በገድላታቸው ይሳደባሉ ጌታን። የቀደሙ አባቶች የብሉይ ኪዳን ነቢያት እና የአዲስ ኪዳን ሐዋርያት የቆሬ ልጆች ዘማሪያኑ በትንቢት የተናገሩትን ድምፅ ይሽሩና ለፍጡር ይሰጣሉ። ይኸው ሃሌሉያ። አንተ ከኔ ጋር ነህ፣ ክፉን አልፈራም። የኔ አባት ጌታዬ፣ ቴንክ ዩ ሎርድ። ግፍ ሰርተውብሃል በዚያ ዘመን። በዚህም ዘመን ግፍ የሚሰሩ ጳጳሳትን በፊቴ ታዋርዳቸዋለህ። ግፍ የሚሰሩ በቃልህ ላይ ግፍ የሚሰሩ ፓስተሮችን በፊቴ ታዋርዳቸዋለህ። ወንጌላውያን ስለሆኑ ብቻ፣ እኔ ከነሱ ወገን ስለሆንኩ ብቻ በቃልህ ላይ ግፍ የሚሰሩ፣ በቃልህ ላይ የተጣመመን ትምህርት የሚያስተምሩ፣ ቃልህን ሰርዘው ለንጉሱ ለአንተ የተነገረውን ቃል ሰርዘው ለፍጡር የሰጡትን ለኤልያስ በዛ በቀርሜሎስ ተራራ ላይ ድልና መከናወን እንደሰጠው አንተ እግዚአብሔር አምላክ መሆንህን በእስራኤል ፊት በእሳት ተገልጠህ እንደመሰከርክ አለው ጌታዬ፣ አለው ጌታዬ፣ አለው ኢየሱስ የተናገርከው ቃል ላይ ግፍ ተደርጓል። በባሪያዎች በነቢያት አፍ የተናገርከውን አጣመዋል። ግፍ ያንም ተደርጎበታል፣ በቃል ላይ ዛሬም ተደርጎበታል። የነቢዩ የሶፎንያስ አምላክ ግፍ ሰርተዋል። ግፈኞች እፊቴ ሲቆሙ ከቁጣ በትር የተነሳ ይደንግጡ፣ ግርማቸው ይገፈፍ፣ ቃላቸው እርስ በርስ አይስማማ፣ አፍረው ይመለሱ። በዚህ እረኛ ላይ አንተ እንዳለህ፣ በጴንጤ ወገኔ ላይ አንተ እንዳለህ፣ አንተ እውነተኛና ጻድቅ አምላክ እንደሆንክ፣ ካፍ የወጣው ቃል ጽድቅና እውነት እንደሆነ በማንም ሊሰረዝ፣ በማንም ሊደመሰስ፣ በማንም ሊሻር እንደማይችል በዚህ ትውልድ መካከል አባዬ በእኔም በወንዶች በሴቶች ልጆች ላይ ሆነ አስታውቃቸው፣ እያስታወቃቸውም ነው። ኦ ሃሌሉያ! ኦ ሃሌሉያ! ነቢያቶቿ፣ አገልጋዮቿ፣ ካህናቱ ቅሌታሞች ናቸው። ቅሌታም ፓስተር፣ ቅሌታም ነቢይ፣ ቅሌታም መነኩሴ፣ ቅሌታም ካህን። ለምንድነው ቅሌታም ብለህ ብትላቸው? ሕጉ ላይ ግፍ ሰርተዋል። የአምላኬን ቃል አጣመዋል። ለመሲሁ ለክርስቶስ የተነገረውን ለፍጡር ሰጥተዋል። የሰፈር ስድብ አይደለም የተሳደብኩት። ኤርሚያስ ይሳደባል አልከኝ አይደል? የዛ የብሉይ ኪዳኑ የኤርሚያስ አምላክ ይፋረዳልኩ። ስሙን ያስኩት ነብይ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም ተብሎ ነው የተጻፈው። ሃሌሉያ! ይህንን የአምላኬን ቃል የተጋፉ መጽሐፍት ለዘላለም ይገፉ። ይህንን የአምላኬን የእግዚአብሔርን ቃል ያቃለሉ መጽሐፍት ለዘላለም ይቅለሉ። ይህንን የአምላኬን ቃል ያቃለሉ ሰዎች ሁሉ እግዚአብሔር ሞገስ ይጡ። የጻፏቸው መጽሐፍቶች በሰዎች ፊት ተቀባይነት እንዳያገኙ ሞገስ ይጡ። እግዚአብሔር አቲ ድንግል ብሎ የጻፈው ውሸት የዚህ መነኩሴ መጽሐፍ ሞገስ ይጣ። ከውሸት ጀምሯል። ገና ምስጋና ብሎ ሲጀምር ከውሸት ጀምሯል። ስብሃተ እግዚአብሔር ይነግራፎ ብሎ የሚለውን ስብሃተ ማርያም ብሏል።
አደውሉብኝ ባካችሁ። ላይቭ ላይ ያያችሁኝ አደውሉ። ላይቭ ላይ ያያችሁኝ ጴንጦች አደውሉ። እሺ አገልጋይ ነኝ እኔ፣ ሙሉ ጊዜ አገልጋይ ነኝ። ስራ አለኝ፣ እግዚአብሔር የተሰጠኝ ስራ አለ። ከመደወላችሁ በፊት ላይቭ ላይ ነው አይደለም ብላችሁ ቼክ አድርጉ። በመጀመሪያ ዝም ብለህ ስልኬን ስላገኘ ብቻ ጭርጭር አታርግ። ስብሃተ ማርያም አላሉ፣ ስብሃተ እግዚአብሔር የሚለውን ሰረዙት ማለት ነው። የኔ ጌታ ሰየኔ አባት፣ ሰየኔ አባት፣ በአንተ በቅዱስ ስምህ እጓደዳለሁ። ሰየኔ አባት፣ ሰየኔ አባት፣ ሰይ መንፈስ ቅዱስ፣ ሰይ ብርሃን የሆንከው እግዚአብሔር መንፈስ ኢየሱስ ክርስቶስን ከሙታን ያስነሳ የተንሳይ አምላክ እኔ አለሁልህ ጌታዬ። ሁሉም ጥግ ጥጉም ቢይዝ አንተ ከኔ ጋር ነህና ክፉን አልፈራም ብሎ እንዳለ ባሪያህ እዚህ ያሉ ወንድሞቼና እህቶቼ ቃልህ ላይ ነው ግፍ የሰሩት። ዕንባቆም ተነስቶ አይናገርም። አሁን ማነው ሶፎንያስ ተነስቶ አይናገርም። አሁን ተናግረው አልፈዋል። ነቢያቱና ካህናቱ ቅሌታሞችና ተንኮለኞች ሰዎች ናቸው። ይሄው ነው። አባ ገብረ ኪዳን እንዲሁ ናቸው። ተንኮለኛና ቅሌታም ናቸው። ማንን ያቀለሉት? በአምላክ ቃል ላይ ግፍ ሰርተዋል። ለሚጠይቀኝ ሁሉ መልሳለኝ አልኩ። ሲኒየር ፓስተሩን የትኛውን ቦታ ላይ በእግዚአብሔር ቃል ላይ ግፍ ካደረክ አንተ ቅሌታም ፓስተር፣ ቅሌታም ነብይ ነህ። ሶፎንያስ የተናገረው የአምላኬን ቃል ያቀልሃል። የሰራዊት ጌታ እግዚአብሔር ያቀልሃል አልኩ። የደፈርከው የነቀነከውን አጥር አላወክም። ባለቤቱን ካልናቁ አጥሩን ይነቀንቁ ብለው እንደሚሉ ማን እንደነቀነቃችሁ ማን እንደነካችሁ አታውቅም። ልክ ያስገባል እግዚአብሔር ነው ብየምልህ፣ ልክ ያስገባል። የኔዎቹ ወንጌላውያን ብትሆኑ፣ ካቶሊክ ብትሆን፣ ኦርቶዶክስ፣ አይሁድ ቢሆን ማንም የነቀነቃችሁት የሕያው እግዚአብሔርን ቃል ነው አይደል? እንደዛ አድርገህ ከሆነ ጴንጤ ስለሆነ አንተርፍም። ሃሌሉያ! የኔ አባት፣ የኔ አባት፣ የኔ አባት ጌታ ኢየሱስ፣ ያንተ መንፈስ፣ የክርስቶስ መንፈስ፣ የክርስቶስ መንፈስ፣ የክርስቶስ መንፈስ፣ ቅዱሱ መንፈስ ለዘላለም ስም ይባረክ። አንተ በባሪያዎች በነቢያት አፍ የተናገርከውን ቃል ሰረዙት። በቆሬ ልጆች አፍ ትንቢትን ያናገርክ ጌታ ሰረዙት። በእኔ ትውልድ መካከል ተሰረዘ። ጌታ ሆይ ጸጋህን ብታበዛልኝ አንዱ ነው ለ850 የገጠመው። አንተ ከኔ ጋር ስላለ ካለ ክፉን አልፈራም። አባዬ ስም ለዘላለም ይባረክ። ኦ የጌታዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። ጌታዬ እኮ ነህ፣ ጌታዬ እኮ ነህ፣ ጌታዬ እኮ ነህ አባዬ፣ ጌታዬ እኮ ነህ። ከአንተ አፍ የወጣውን ቃል ነው የሰረዙት። በቃልህ ላይ፣ በሕግህ ላይ፣ በትእዛዝህ፣ በስርዓትህ ላይ ግፍ ተሰርቷል። አዎ ግፍ ተሰርቷል። በሶፎንያስ ዘመን ብቻ አይደለም ጌታዬ፣ በእኔም ዘመን ግፍ ተሰርቷል። በቤተ ክርስቲያን ውስጥ ግፍ ተሰርቷል። በኦርቶዶክስ ውስጥ ግፍ ተሰርቷል። በእኛ በወንጌላውያን አማኞች ላይ በቃልህ የዋሹ በጣም ግፍ የሰሩ አገልጋዮች አሉ። አስቀድሜ ለሕይወት የሚሆን ንስሐ እንድሰጣቸው ለምናለሁ። ካልሆነ ግን እግዚአብሔር ሆይ በሚዋሹበት ሕዝብ ፊት ሞገስ አሳጥታቸው ከጎዳና ላይ ዘወር እንድታደርጋቸው በስምህ ጸልያለሁ። ውጣና ጩህ ያልከኝ ይህንን አይደለ? አንተ በሰጠኝ መንፈስ አይደለም ታስጮኸኝ? ግፍ ተሰርቷል። በቃልህ ላይ ግፍ ተሰርቷል። በዚህ ቅዱስ ቃልህ ላይ በአባቶቻችን በነቢያት በሐዋርያት በነገርከን በሁላችን ጌታ በሆነው በልጅህ በኢየሱስ ክርስቶስ በተሰበከ ቃል ላይ ግፍ ተሰርቷል። አባ ለምን ዝም ትላለህ ብያለሁ። ለምን እንደምባቆም ታያለህ አባዬ፣ ታያለህ፣ እየሰማህ ነው። ታየኛለህ በምን መንፈስ በምን ሞቲቭ እንደምናገር ጌታ ታያለህ፣ ታያለህ። ግፍ ተሰርቷል። በቃልህ ላይ ግፍ ተሰራ። ቃልህን አጣመሙት። ለአንተ የተነገረው ለፍጡር ሰጡ። ጌታዬ ሆይ ከዚህ የበለጠ ነገር የለም። ከአንተ እኩል ጫማ ተለካኩ። ከአንተ እኩል ትከሻ ለትከሻ አለካኳቸው። ፍጡርና ፈጣሪ ያለየበት ባሪያና ጌታ እኩል የሰለጠነበት ዘመን ሆኗል። ጌታዬ ሆይ ካሰነበትከኝ፣ ካቆየኸኝ፣ እድሜ ከሰጠኸኝ እግዚአብሔር እዚህ ላሉ ወንድሞቼ ናፍቶቼ ሁሉ በስምህ የምለምንህ ሙግቱ፣ ክርክሩ የኔን ስም ለማስከበር አይደለም፣ የፕሮቴስታንትን ስም ለማስከበር አይደለም። ወንጌላውያን ወንድሞቼ ሁሉ እንከራከረው በአንተ ሰዎች አምነ የዘላለምን የኃጢአት ይቅርታን እንዲያገኙ እንደገናም ስም እንዲከበር ነው። ስም እንዲከበር ነው።
በዚህ ትውልድ መካከል ስም እንዲከበር ነው አባዬ። በዚህ ትውልድ መካከል ቃልህ እንዲከበር እኮ ነው አባ። ቃልህ እንዲከበር እኮ ነው። ቃልህ እንዲከበር ነው። ቃልህ እንዲከበር ነው። ያጣመሙት ቅዱሱ ቃልህን ነው። ያቃለሉት ቅዱስን ቃልህን ነው። ምራቅ የተፉበት በቅዱሱ ቃልህ ላይ ነው። በባሪያ በሶፎንያስ እንደተናገርከው ነቢያቶቹ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቹም መቅደሱን አርክሰዋል፣ በሕጌም ላይ ግፍ ሰርተዋል እንዳልክ አዎ ያኔም ብቻ አይደለም ዛሬም ግፍ እየተሰራ ነው። ዝም ትላለህ ወይ ጌታ? ያልልህም እያየህ ነው። አሳይተኸኛል፣ ድጋሚ አሳየኛል ልልህም፣ ነግረኸኛል፣ ድጋሚ ንገረኛል ልልህም። አሁንም ምለምንህ የጸጋህን ብርታትና ጉልበት ነው። የሰዎች ልብ ይራድ፣ እግዚአብሔር የትዕቢተኞች ልብ ይዋረድ፣ የአመፀኞች ጉባኤ ይበተን። በቃልህ ላይ ግፍ የሰሩ ንስሐ ቢገቡ ይግቡ፣ ካልሆኑ ግን ዘርና መሰረታቸው እስኪጠፋ ድረስ እነሱን ከትውልድ መካከል እንድትነቅልና ያንን ልታመጣ ያለውን ትውልድ እንዳይመጣ እንቅፋት የኖሩትን ከመንገድ ላይ ዞር እንድታረጋቸው እጸልያለሁ። በአንተ መንፈስ እጸልያለሁ። አንተ በሰጠኝ ጸጋ እጸልያለሁ። አንተ በሰጠኝ ዘመን የኔ አባት ለዘላለም ቅዱስ ስም ይባረክ። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው። ልጅህን ኢየሱስ ክርስቶስን አክብረው ጌታዬ። በእኔም በሕዝብህ በምድራችን በሚሰማው ትውልድ ሁሉ ጆሮ ልብና ሕይወት ሁሉ ላይ አክብረው። እንዲህ ያደረጉ ነው የሁላችሁ ያጣመሙት። አባ ሕርያቆስ ይለኛል ይመጣና የማንንም ኮተት ትውልድ ማለት ነው። እደግመዋለሁ፣ ኮተት ትውልድ እኮ አልኩ። አባ ኤፍሬም ይለኛል ኮተት የሆነ ትውልድ። የጻፉት ቀጥታ ከመጽሐፍ ቅዱስ ጋር የሚጣላ ትምህርት ስለሆነ ለሚጠይቀኝ ሁሉ መልሳለኝ። አዘጋጅቶኛል እግዚአብሔር፣ አዘጋጅቶኛል እግዚአብሔር። ሃሌሉያ። እንደነኛ አይነት የአገልጋይ ቅሌታ የአምላክን ቃል ያቃለሉ እነሱ የከበሩ ናቸው ልትል ነው? ቅሌታሞች ናቸው። ሕጉን ካቃለልክ በሕግ ላይ ግፍ ከሰራ አንተ ቅሌታም ነህ። ተሳዳቢ ነው ብለህ ካልከኝ ከሶፎንያስ ጋር አብረህ ትለኛለህ። ነቢያቱ የተብለው እግዚአብሔር ያልተናገራቸውን የሚናገሩ ቅሌታሞች ናቸው። ከአምላክ ድምፅ ሳሰማ የምትናገር ሁሉ ያው የጸጋ ስጦታ በሕይወቴም ላይ አክቲቭ ሆኖ ይሰራል። አታምታታኝም በመገለጥ